እፎይ የሰራት ቪዲዮ ነች። እሷንም አካውንቱን ጫን እያላችሁ ገብታችሁ ላይክ ሪፖስት እያደረጋችሁ ውጡ። እሺ ሁላችሁ አንዴ ሁላችሁም ገባ ብላችሁና ያ ሰሞኑን ከትናንት ወር ከትላንት ወደ ቲንክ የገባንበት ቶፒክ ምንድነው? አላህ ወደ ቅርቢቱ ሰማይ እንደሚወርድ ይታወቃል። ነገር ግን አረፋን በተመለከተ ደግሞ ለየት የሚያደርገው ምንድነው? የአረፋ ቀን ብቻ ቀን ቀን የሚወርድበት ነው ለየት የሚያደርገው ያ እንደሆነ ተናግረን ነበርና ያንን በተመለከተ አንድ የሙስሊሞች ኡስታዝ የተናገረውን እሱን አዳምጠን እንመለስ። ይወርዳል ወደ ማታ ላይ ቀን ላይ ይመጣል ብለው ያምናሉ። የሙስታዝን ስማውና ዛሬ እንግዲህ የኛ የሙስሊሞች ጌታ አምላካችን አላህ ወደ ቅርቢቷ ሰማይ ዱንያ ወደ ቅርቢቷ ሰማይ ይወርዳል። የውሙ አረፋ የአረፋ ቀን ነው። የአረፋ ቀን ላይ አላህ ሱብሓነሁ ወተዓላ ወደ ቅርቢቷ ሰማይ ወደ ሰማይ ዱንያ የሚወርድበት በቀኑ ክፍለ ጊዜ በዚህ ቀን ብቻ ነው። ሌላ ጊዜ አመቱን ሙሉ የሌሊቱ 1/3 ክፍል ሲቀረው ብቻ አላህ በሌሊቱ ክፍለ ጊዜ ነው የሚወርደው። የአረፋ ቀን ግን በቀኑ ክፍለ ጊዜ ይወርድና ባሮቼ ምን ፈልገው ነው ባሮቼ ምንድነው ሀጃቸው በማለት አላህ የባሮችን ሀጃ ይሞላል። ያ እንግዲህ ምንድነው ከዚህ እንደተረዳችሁት የአረፋ ቀን ብቻ ከአመቱ ውስጥ ከ365 ቀን ውስጥ 364ቱን ቀን ሌሊት ከሌሊቱ 1/3 ክፍለ ጊዜ ሲቀር ነው የሚወርደው። ነገር ግን የአረፋ ቀን የሚወርድበት አላህ ቀን ብቻ ነው፣ ማለትም የቀኑ ክፍል ላይ ነው የሚወርደው። ይሄ ለየት የሚያደርግበት የአላህ አወራረድ ነው ብለው እንደዚህ ተናግረዋል ማለት ነው። እኛም በቀደም አስተምረን ነበረ። እንግዲህ የበቀደሙ ይሄ ነው። ይህንንም ዛሬ አይት ለማድረግ እንሞክራለን። ስፔሲፊካሊ ግን የዛሬ ምንድን ነው? ቀጥል። ያ እንግዲህ ዋና ቶፒካችን የዛሬው ይሄንኛው ስላልሆነ ትንሽ እንትን እንበልበትና እንግዲህ የሚመጣው የአረፋ ቀን ከሆነ ይመጣል ብሎ ያለን እንግዲህ ኢትዮጵያ ላይ ቀን ሲሆን ሌላ ቦታ ላይ ጨለማ ነው የሚሆነው። ሌላ ጋር ጨለማ ሲሆን ደግሞ እኛ ጋር ቀን ነው የሚሆነው። አረፋ ቀኑ ራሱ ይለያያል እኮ። እኛ ጋር አረፋ ቀን ነው ብለው ሲያከብሩ፣ ሌሎች ሀገር ጋር ደግሞ በዛን ሰዓት ሌሊት ነው የሚሆነው። ታዲያ ምን ጊዜ ነው የሚመጣው? አላህ አንዴ ነው የሚመጣው ወይንስ ለየሀገሩ እንዴት ሆነ ነው የሚመጣላቸው? ቀን ከሆነ የሚመጣው በተለየ ሁኔታ በአመቱ አንዴ ይመጣል ብሎ ያለው አንዴ አይደለም የሚመጣው ማለት ነው። ምክንያቱም ቀናቱ ታይሙ የተለያየ ስለሆነ ማለት ነው። የሌሊቱ ውዝግብ አለበት፣ ምላሽ አይሰጡትም። የቀኑም እንደዛው ችግር የሚያስከትል ነው፣ ችግር የሚያመጣ ነው። ኤኒዌይስ አንድ ቪዲዮ ልኬልህ ነበረ ክርስቲያን፣ ሜይ ቢ በእኔ ስም የተከፈተ ከዚህ በፊት ሙስሊሞቹ በእኔ ስም አካውንት ከፍተው አሳይተናችሁ ነበረ ፖስቶቹ እንዳለ የሙስሊም እንደሆኑ። ከዛ በኋላስ እፎይ ይመጣል ምናምን ብለው ገዝታቸው ሊያስቀምጠው ሪፖስቶቹ እንዳለ የሙስሊም የሆኑ አካውንቱ ቪዲዮዎቹ እንዳለ የሙስሊም ነበሩ። እነኛን እዚህ ቲክቶክ ላይ ካሳየናችሁ በኋላ እሱን አጠፋፍቷቸው አሁን የኔም ፎቶ እየለቀቁ የኔም ቪዲዮ እየለቀቁ ፎሎ እየሰበሰቡ ነው። ይሄ የኔ አካውንት አይደለም። እስቲል አሳያቸው፣ በደምብ አካውንቱን አሳያቸው። አካውንቱን ላሳያችሁ። ከዚህ በፊት ቪዲዮውን አንድ ራሳቸው ቤት ገብቶ እንዳለ ሪፖስቶቹ ምናምን ላይክ ያደረጋቸው በሙሉ የሙስሊም ነበሩ። ነገር ግን ስሙን ኤግዛክትሊ የእፎይን ስም ይዞ ነው የከፈተው ማለት ነው። እና ከዚህ ጋር አሁን በገባበት አካውንት ተመሳሳይ ስም ነው ይዞ የከፈተው። እነዛን አሁን እንዳለ አጠፋፍቷቸዋል ማለት ነው ልጁ። ሉክ አካውንቱ ይሄ ነው። ኦልሞስት አሁን ይሄን ያህል ፎሎወር ደርሷል ማለት ነው። እና በዚህ ልክ እያጭበረበሩ ነው። ያው የራሳቸው ስለነበር መጀመሪያ አሳይተናቸዋል በቀደም። በእፎይ ስም እንደዚህ እየሰሩ ይገኛሉ ሙስሊሞች። አሁን የራሱን ቪዲዮ ብቻ ነው እየለቀቁ እየቆረጡ ፎሎ እየሰበሰቡ ያሉት፣ የእፎይን ቪዲዮ ብቻ ማለት ነው። ከዚህ በፊት የሙስሊም ነበር፣ ልጁ ሙስሊም ነበረ። ሙስሊሞቹ ቤት ገብቶ ድራማ ሲሰራ ነበር ማለት ነው። እና በደንብ እዩት። ይሄ ነው አካውንቱ። ያ ዝም ብላችሁ ቼክ ሳታደርጉ ሳታገናዝቡ ፎሎ ላይክ አታድርጉ፣ ሪፖስትም አታድርጉ። የኔ አካውንቶችን ይታወቃሉ። የእኔ 9 ነው። አንደኛው ትልቁ እፎይ 9 ነው የሚለው፣ ሁለተኛው እፎይ 2 ነው፣ ሶስተኛው እፎይ 3 ነው አይደለ? ከዛ አራተኛው ግን እፎይ 4 ነው። ይሄንኛው 337 ብሎ ነው የከፈተው።
እኔ 337 የሚባል አካውንት የለኝም። ይሄኛው የአንተ ዩዘር ኔም አሁን ይሄኛው አሁን የገባበት እፎይ 3 የሚለው ዩዘር ኔሙ እፎይ 337 ነው የሚለው። ዩዘር ኔምህን ወስዶ እሱ ኒክ ኔም ነው ያደረገው። እንትኑን ቀይሮት ማለት ነው። ኦኬ ዩዘር ኔምን እሱ ኒክ ኔም አደረገው። ያ ብልግና እንግዲህ በዚህ መጠን ተጠናውቷቸዋል ሰዎች። ኤኒዌይስ ወደ ቶፒኩ እንመለስና ወደ አረፋ እንመለስ። አረፋ ምንድን ነው? እሱ የአረፋ ጾም እንዴት ነው? እነኝን እንመለከታለን። እናስጀምረው። ያ እንግዲህ አንዱ በሙስሊሞች የሚታወቀው በዓል የአረፋ በዓል እንደሆነ ይታወቃል። እና ይህ የአረፋ በዓል ምንድን ነው? እንግዲህ እስልምና የነቢያትና የሐዋርያት ትምህርት እንዳልሆነ የምንረዳበት አንዱ በዓላቸው የአረፋ በዓል ብለው የሚያከብሩት በዓል ነው። እንግዲህ አረፋን እነሱ የሚያከብሩት በምንድን ነው? ሀጂ አረፋ ራሱ ሀጂ ነው ብሎ ሙሐመድ ተናግሯል። ስለዚህ ከዚህ ከአረፋ በዓል ጋር በተያያዘ እንዳለ ሙስሊሞች የሚፈጸሟቸው የአምልኮ ስነስርዓቶች በሙሉ ቀደምት ጣዖት አምላኪያን የሚፈጸሟቸውን ስርዓቶች ነበሩና እስልምና ምንጩ መሰረቱ ምን እንደሆነ ዛሬ የምንረዳበት፣ ምክንያቱም በዓል ሲባል ይሄኛው ሙስሊሞች ትልቅ ቦታ አላቸው ለዚህ በዓል ማለት ነው። ይህ በዓላቸው ግን መሰረቱ ሁሉ ምንድን ነው? የጣዖት አምላኪያንን ስርዓት ነው ሙሐመድ ያስቀጠለው ማለት ነው። እና እነዚህን ሰፋ አድርገን የምናያቸው ይሆናል። ያ እንግዲህ መቼ ነው የተጀመረው፣ እንዴት ነው የተጀመረው የሚለውንም በዛው የምንዳስስ ይሆናል። ፕላስ ደግሞ እንዳለ ከልት ነው ይሄ ልምምዶቹ በሞላ ከቁረሾች የተወሰደ ከጣዖታዊ አምላኪያን የተወሰደ ከነሱ በመንጠቅ የወሰዳቸው ናቸው። ጉልቤነት ነው በቃ የሚታይበት። እዚህ አስተምሮ ላይ ስንመለከተው በጉልበት የመንጠቅ ስራ ነው ያካሄደው። እነሱን የምንዳስስ ይሆናል። ያላ ባሪያ ሁሉም እንኳን ደህና መጣችሁ። እንኳን ደህና ቆየ። እፎይ ይምራን አለ የሱ አለ። ከሚያውቅ ሰው ጋር ለምን አታወራም? አንተ ማንም ሰው አስገብተህ ዝም ብለህ የማያውቁትን አስገብተህ እዚህ ውስጥ ከምትከራከረው ከሚያውቁት ከሚችሉት ጋር ለምን አታወራም? አንተ ካወቁ ጥራቸው ጆሯቸውን ጠምዝዘና ከስር እየተማሩ ነው ስልክ አሁን ባለፈው እነሱም ከስር እየተማሩ ስለሆነ አሁን ምችል ከሆነ ትመልሳለህ፣ ማችል ከሆነ ከስር ሆነ ተማር። አንተ ጭንቅላት የሌለውን አካል የሚያመልኩ ኡስታዞች ጭንቅላት እንዳላቸው አድርጋችሁ አትጥሯቸው። እዚህ አንዴ እስኪ የኢየሱስ አምላክ ይባረክ በል እስኪ አንዴ በአንድ አበት ያው እስቲ አንዴ ሚዩት አድርግና ተራህን ጠብቅ። ጭንቅላት የሌለው አካል አምላኪዎች፣ ተረከዝ አምላኪዎች ተረጋጉ፣ ፓኒክ አታድርጉ። ተረከዝ አምላኪዎች ተረጋጉ። ዛሬ ያለ ቅርቢቱ ሰማይ መጥቷል። ስለዚህ እንዳይቀየማችሁ። ጭንቅላት አልባው አካልን የምታመልኩ ተረጋጉ። ቆይ ታጁ ተመለስ፣ ታጁ ተመለስ፣ ታጁ መሐመድ ታጁ እንኳን ደህና መጣ፣ እንኳን ደህና መጣ። መልካም። ዛሬ አረፋ ታከብራለህ ወይንስ ከማያከብሩት ነው? አሳምሬ እያከበርኩኝ። አረፋ በዓል ማለት ምን ማለት ነው? የጠየቁትን እኮ ሰዎች እየጠየቁ አንተ እየመለስክ አልነበረም? እኮ ምንድን ነው እሱ? ንገረኝ። አሁን አንተ ንገረኝ። ጥያቄ ጭንቅላት አለ አይደለ? ጥያቄ በአግባቡ ሰዓት መልስ። ጭንቅላት አለ ታጁ። ይሄ ጭንቅላት ይባላል። ለጌጥ አይደለም የተቀመጠው። ይሄንን ተሸክመ ስለ ሰው ጭንቅላት ሰዎች እንደዚህ ናቸው እንደዛ ስለ ሰዎች አታውራ። በዚህ ጭንቅላት አስበና የተጠየቀውን አረፋ የምታከብር ከሆነ አረፋ ምንድን ነው? ትንሽ ቅር ያለኝ ጥያቄ ልጠይቅህ ነው ገባሁት። ጥያቄ በኋላ ላይ ነው የምቀበለው። አይደለም በኋላ ነው የምቀበለው ጥያቄ ጥያቄ በኋላ ነው የምቀበለው። ፖለቲካ የምትለው ለምንድን ነው? ፖለቲካና ሃይማኖት እኮ አይገናኙም። አንድ ሰው ፖለቲካ ነው ጥያቄ ጠይቆህ እስልምና ፖለቲካ ስለሆነ ነው ታጁ። ውሸትና ፖለቲካ ኡስታዞቻችሁ ተክነውበታል፣ ተነቅሰውታል። ድራማ፣ ውሸት፣ ፖለቲክስ
የለመዱት ስለሆነ እሱን ተወና አሁን እኛ የምንፈልገው ከስር የሚመጡ የቤት የሚመጡ ሙስሊሞችም ከስር ሆነው የሚማሩ አሉ፣ ገስት ላይ ማይገቡ። እነሱ የሚፈልጉት እውቀት ነው የሚፈልጉት። ክርስቲያኑም ከስር ሆነው የሚመጣው አንተ ነህ ከስር የምትማረው። ኢብራሂም ጋር ከስር የተማርከ ነበር። ጭንቅላት የሌለውን አካል አምላኪዎች ተረጋጉ። ፎቶኮፒ ለምን መሰለህ ባለጌ ስለሆኑ አንተ የምትሳደበው ለምንድን ነው? አሁን ሰው እኮ እውነታ እየፈለጋ ነው። ሰው ማንም ቢሆን ማለት ነው፣ ክርስቲያኑም ወላ ክርስቲያንም ይሁን ስላም አንድ ወደ ቶፒኩ እንመለስና እየተሰዳደብክ ነው የምታስተምረው ሰውን እኮ ወደ እስልምና እያሳብክ ነው። ወደ ቶፒኩ እንመለስ። ዛሬ አረፋ ነው አይደል? ዛሬ ቀጥታ ወደ እስልምና ተሲቦ እየገባ ነው። አረፋ ነው አይደል? ዛሬ አረፋ ነው። ኦኬ፣ በአረፋ ቀን አላህ ወደ ቅርብ ሰማይ ይመጣል ብላችሁ ታምናላችኋል? ቀን ስላላ ለምንድን ነው ጠምዳ ያዝክ? ምንድን ነው አንተ ግን ምን አላርስበት? እኔ ምን ጠምጄ አርሳለሁ? ገበሬ አይደለሁም፣ አልጠመድኩትም። ፎልቲ ይበልጣል። እስኪ ያሉ ነገሮችን ላያስረዳኝ ራስ የለውም። በእኔ ላይ ማንም ስልጣን የለው። ማን ፈቅዶለት ነው በእኔ ላይ ስልጣን ያለው? እሱ ማን ስለሆነ የለውም። አላህ የሚባል አካል የለም ሲጀመር። ተረከ እንዴት ነው ጸጥ የሚያደርገኝ? ረግጦኝ ነው ጸጥ የሚያደርገኝ? ገሃነም ውስጥ ነው እሱ ተረገዙ የሚረግጠው እግሩ እግር ስላለው እሷን እግሩን ገሃነም ላይ የሚረግጥባት ነች። እኔ ደግሞ እኔ እግሩ እኔ ለሚረገጥ ስላልሆነ ጸጥ አያደርገኝም። እኔ ኤኒዌይስ አሁን በደንብ አስተውል። የአረፋ ቀን አላህ ቅርቢቱ ሰማይ ይመጣል ከሌላው ስፔሻል የሆነ ሁኔታ። ይሄንን መምጣት የጀመረው አላህ መንቀሳቀስ የጀመረው መቼ ነው? ምክንያቱም አረፋ ማክበር የጀመራችሁት መቼ ነው? ወደ ፖይንቱ ልመልስልህ እና እንደውም ላቅልልልህ። ለስንተኛ ጊዜ ነው አረፋን እያከበራችሁ ያላችሁት? ታጁ አረፋ ለስንተኛ ጊዜ ነው አሁን እየተከበረ ያለው? እፎይ አንተ ልታስተምረን ነበር፣ ስለ አረፋ ልትወያይ ነበር። ያኔ አንተ መጀመሪያ ተናገርና እውቀትህን ስለ አረፋ ያለህን ነገር እኛም ደግሞ የምናውቀውንና ሁሉን ነገር እናስረዳለን። መጀመሪያ ግን አንተ ንገረን ስለ አረፋ እስቲ ምን ተረዳ? አንተ እንዳልከው ጭንቅላት የሌለው አምላኪዎች ብለሃል። አንተ እንዳልከው እስቲ ይሄኛው እውቀት አለ። እስኪ ስለ አረፋ አንተ ያለህን እውቀት እስቲ ንገረን እና እስቲ እኛም እንማር፣ ከዛ በኋላ ደግሞ እንነግርሃለን። ይቻላል። ታጁ የምታውቀዋለህ የምትለዋለህ? ታጁ ጂሰስ ክራይስት ፕሪች ያደረገ ሃይማኖት ነው ይሄ የምታመልከው ሃይማኖት? አሁን ጥያቄ ካለ እቀበላለሁ እኛ አልኩህ። አሁን ግን የተጠየቀው መልስ። ጥያቄ ካለ ማንኛው ለምን ስለ ምላጭና ስለ መርፌ አትፈልግ? ጠይቀኝ፣ በኋላ ትጠይቀኛለህ። እሱን መፍትሄ ነው። አሁን ግን የተጠየቀው እኔ የምልህ ማለት ነው ለስንተኛ ጊዜ ነው? አንድ መጽሐፍ ቅዱስ ላይ ክርስትና የሚለውን ቃል ኢየሱስ ክርስቶስ ለምንድን ነው እሱ የምትዝጉት? ታጁ ወላሂ ዛሬውን ወደ እናንተ እኔ ለእኔ ብለህ እኮ አይደለም የምመጣው። ሻዲያ ክርስቲያን መሆን ካልሆንክ ለእኔ ብለህ እንደ የምመጣው ቤት አራዳ ሆነ ርዕስ ማስቀየርህ ነው። አሁን ርዕሱ ላይ ቆይ። ከዛ በኋላ ከፈለክ ለምን ስለ መርፌ አይሆንም ትጠይቀኛለህ አልኩህ እኮ።
አሁን ቶፒኩ ላይ ቁም። ሀጂ ስታደርግ አሁን በአረፋ ላይ አረፋ ለስንተኛ ጊዜ ነው እየተከበረ ያለው? ይህንን መመለስ ትችላለህ? የጠየቀው መመለስ ትችላለህ? አንተ እኮ እየመለስክ ስላልሆነ አንተ ዝም ብለህ የማይሆኑ ቃላቶች መጨረሻ እድል ነው የምሰጥህ። ትመልሳለህ? ጓዳ መጣ አይሰማም? ትሰማለህ? ትንሽ ድምፅህን ከፍ አድርግ። ትንሽ ድምፅህን ከፍ አድርግ። ትሰማለህ? አይሰማም? የኔ እና አልሰማም? ይሰማል። ኧረ አብዱ ተቋርጧል። አብዱ አለ እና አልሰማም? እፎይ እኔ አልሰማም? አብዱ የአንተ ድምፅ እየተሰማ አይደለም። እያወራህ አይደለም። እያወራህ እንዳልሆነ ነው የሚሰማኝ። ድምፅህን ከፍ አድርግና አውራ። ኦኬ። ስንተኛ ጊዜ ነው እያከበሩ ያሉ? ሰው ሲናገር ኒውት ታደርጋለህ። የሰውን አታዳምጥም አንተ። እኔ ባልኩት ብቻ ነው ሊድ የምትለው። ለምን ለሰው እድል አትሰጥም? ለስንተኛ ጊዜ አረፋን እያከበራችሁ ያላችሁት? እሱ ምን ያደርግልሃል አንተ? ራሱ አላወቅም። ሰውን ለስንተኛ ጊዜ ነው ነፃነት መስጠት ለስንተኛ ነው? ጥላህን ጠይቅ። ለስንተኛ ነው የገባው? ልመልስ ኒው ታደርገኛለህ። ልናገር አትሰጠኝም። ኒው ታደርገኛለህ እኮ። ቀጥል። አረፋ ምንድን ነው? ለስንተኛ ነው የምታከብሩ? ቀጥል። እኔ ልጠይቅ መጀመሪያ። አንተን አትጠይቅም መጀመሪያ። እኔ ቤቴ ነው፣ ቤቴን ዘግቼ አልወጣም ለአንተ ጥያቄ ብዬ። መጨረሻ ላይ ትጠይቃለህ ብያለሁ። እንዴት? እኛ ቤታችን ነው። ስለዚህ የምንሄድበት የለም። የተጠየቅከውን ትመልስና መጨረሻ ላይ ትጠይቃላችሁ። ሁሌም እንደዛ ነው የምናደርገው። አታልቅሱ። እሺ፣ ፖለቲካችሁን በልተናታል። እያከበራችሁ ያላችሁት ማታከብሩ ከሆነ አረፋን እኔ አላከብርም። መቃብር ቢቀሰቅስ ያንን ስፐርሙን ታመልከዋለህ? አታመልከውም? አታውቀውም? ሱረቱ አንቢያ 104ኛው ላይ ተፍሲር ቁርጡቢና ኢብን አባስ ብልቱ ተዛ አላህ ሚስት አጥቶ ብልቱ ተነስቶ ለዘላለም ተገትሮ ከቀረው የወንድ የዘር ፈሳሽ የሚመስለውን ይረጭና መቃብር ውስጥ ያ የዘር ፍሬው ፈሳሹ ሲገባ የወንድ ፈሳሽ የሚመስለው ማለት ነው። ከዛ በኋላ በሱ ነው የምትቀሰቀሰው። ያንን አላህ የሚረጭበትን ይቀር ያስተማረው ስማቸውን ያስተማረው አላህ ነው። ስማቸውን ያስተማረው አላህ ነው። ስሞችን የአካላት ስሞችን ያስተማረው ለከፈስ ጭምር ይላል ጠበሪ። ያስተማረው አላህ ነው ለአደም። ይሄንን ፀጉር ሲል፣ ይሄን አይን ሲል፣ ይሄን አፍንጫ ሲል፣ ይሄን ጥርስ እያለ
ለአደም ለእያንዳንዱ አላህ ካስተማረው ብልቱ ምን ብሎ ነው ያስተማረው? አላህ ከፈስ ጭምር እሱ ነው ያስተማረው። ለምን ትሸማቀቅበታለህ? አካላል አላህ ፊት ሳትገረዝ 60 ክንድ ረጅም ሆነ እስተነ ሸለፈት አይደል የምቆመው አላህ ፊት። እንደዛ ነው የሚለው ሐዲሱ። ትልቅ ነገር መስሎ ነው አላህ ፊት ያ ሸለፈት ያልተገረዘው 60 ክንድ ርዝመት ኢማጂን። ያንን እዛ አላህ ፊት እንዲህ ትለለ እንዴ ፌሮ በለው። ኤኒዌይስ ስለዚህ ብዙም አትባልጉ። ጭንቅላት የሌለውን አካል የምታመልኩ አትባልጉ። ተረገዝ አምላኪዎች ማለት ነው። አላህ ብልት ይኑረው አይኑረው አላቅም ያለህን ኡስታዝ እየተከተልክ ኢማም አራዚ እንደሚለው ደግሞ አላህ ድፍን ሊኖር ይችላል፣ ክፍተት ሊኖረው ይችላል። የሴት ብልት ሊኖረው ይችላል፣ የወንድ ብልት ሊኖረው ይችላል። ሁለቱንም የሴትም የወንድም ብልት ሊኖረው ይችላል። የለውም ካል ግን እግርና 2 እግር አጽድቀንለት እጅ ሰጠ ነው። ብልት የለነውም ካል ይሄ ጉድለት ነው፣ ስልብ ነው ይላል። አምላክ ስልብ ነው? ኤኒዌይስ ወደ ቶፒኩ ባክ እናድርግና ለስንተኛ ጊዜ ነው አረፋ የምታመልኩት? አቡኪ አቡበከር ቲንክ አልሰማም። አቡኪ ያለ ሙስሊሞች እስኪ በተቻለ መጠን ማለት ከበዓላችሁ ጋር የተያያዘ ነገር መልስ ይኖራችኋል ብለን ስለምናምን ነው። ኦ 47ኛ 1447ኛ ኦኬ። ረመዳንስ? ረመዳንም እንደዛው። ኦኬ ገና ረመዳንም እንደዛው እንትን የምን ነበር? አረፋም እንደዛው 1447 አይደለ? ከመጣ በኋላ ነው ማለት ነው ይሄ ነገር መከበር የጀመረው። ራይት ያላ ባረ ሁለቱ በዓሎች የጸደቁልን ና ሙሐመድ ሰለላሁ ዐለይሂ ወሰለም ከተላከ በኋላ ግን ከዛ ውስጥ የምናስባቸው እሳቤዎች ግን ከዛ በፊት በነቢዩላህ ኢብራሂም ዐለይሂ ሰላም በልጁ ደግሞ ከልጁ ጋር በተያያዘው ታሪክ ከዛ ጀምሮ ማለት ነው። ዛሬ የመጣ ሳይሆን እስልምና ከዛ ያኔ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ከአደም ጀምሮ እስካሁን ነብዩ ሰለላሁ ዐለይሂ ወሰለም እስከ መጨረሻው ነብይ ጀምሮ የነበረ ነበር ኢስላም። ያኔ ኢስላም የሚለው ያ መኖር እሺ። እንትኑን አረፋን ግን እያከበራችሁ ያላችሁት ለ1447ኛ ከሆነ ውሽዝ በዓሉ የተደነገገላችሁና ማክበር የጀመራችሁት በመሐመድ ጊዜ ከሆነ ኦኬ። ያረፋ ዕለት አላህ ይወርዳል አይደለ? ታምኛለሽ እሱን? አዎ በጣም ነው። የእውቀት ባለቤቶች ይመልሱልሃል። እኔ የመመለስ አቅሙ የለኝም። አቅሙ ስልህ ጥልቅ እውቀት የለኝም። የእውቀት ባለቤቶች ከኔ የተሻሉ አሉና እነሱን ትጠይቃቸው፣ እነሱን ይመልሱልሃል። ሌላ ጥያቄ ካለ
የእውቀት ባለቤቶች አክቹዋሊ ክርስቲያኖችና አይሁዶች ነን። የእውቀት ባለቤት የምንባለው የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ የሚለው ቁርአናችሁ ደጋግሞ የኢስላም የእውቀት ባለቤቶች ናም የበፊት ኪታብ አህለል ኪታቦች ነው። ግን አሁን የምልህ አሁን እስላም የሚያውቁ እነሱ ማለት ነው። ያላ ባሪያ ቁርአንሽ ላይ አንድም ቦታ ላይ ሙስሊሞችን ሳይሆን የሚለው ክርስቲያኖችን ነው የእውቀት ባለቤቶች የሚለው እና አይሁዶችን። በዚህ እንተማመናለን። እየነገርኩህ ያለው ያንን ሳይሆን አሁን ያሉት የእውቀት ባለቤቶች ምልክ ኡስታዞች እውቀት ያላቸው ቁርአን የተረዱ ሐዲሱን የተረዱ አላህን ብታምኝ ይሻልሻል ወይንስ ደግሞ ዝም ብሎ ሰዎች ያሉትን ማመን ነው የሚሻልሽ? አላህ የእውቀት ባለቤቱን ጠይቂ ካላወቅሽ ሲልሽ ክርስቲያኖችና አይሁዶችን ነው ጠይቂ ያለሽ። አንቺ ለምን ሙስሊሞችን ትያለሽ? የእውቀት ባለቤት ማወቅ ካላወቅሽና የእውቀት ባለቤቶች እንዲነግሩሽ ከፈለግሽ እኔን ነው መጠየቅ ያለብሽ። እኔን ነው እንዳስረዳሽ። አንተን ሳይሆን እኔ የምጠይቀው የእውቀት ባለቤት የሚባለው እውቀቱን ቁርአኑን የተረዱና ሐዲሱን የተረዱ እነሱ ከኔ ሞር የበለጠ የተረዱ አሉና እኔ እነሱ በተረዱበት አረዳድ ነው ልረዳ የምትለው። አይ እንደዛ አይደለም። አክቹዋሊ ክርስቲያኖችና አይሁዶችን ነው እንድትጠይቂ የሚያዝሽ። አቡኪ ቀጥል። አቡኪ አይሰማም? አቡኪ እያወራ ከሆነ ማይክ ዝግ ነው። እስኪ ክፈትና አውራ። አቡኪ አይሰማም? አቡኪ 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 ዝምታ መልስ አይሆንም። አቡኪ አቡኪ መልስ አይሆንም። ዝምታ ቀጥል። አቡኪ ኦኬ። አፍራ እንዴት ነሽ? የሚመች ቦታ ነሽ? አይ ቲንክ ቤቲ የሚለው ሙስሊም ነሽ? ሙስሊም ነኝ። እንኳን አመጣሽ። አካውንት ተቀይሮብኝ አካውንት ቀይረና ስሙ አንደና ቆያች። ኦኬ። አረፋን ታከብሪያለሽ? አከብራለሁ። እና ጥያቄ ነበረኝ ልጠይቅ ነው ገባሁት። ጥያቄ በኋላ ላይ ነው ጥያቄ በኋላ ላይ ነው መቀበለው። ትንሽ ቆየት እንላለን ጥያቄ ለመቀበል። እሺ እዚሁ ማለት ትችያለሽ። ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። ክርስቲያን አለ? ኦኬ ቀጥል። ታላቁ ቀጥል ምትልበት አለ? ምንም ሀሳብ ስላልሰጡ ምናልባት ክርስቲያን ሀሳብ ካለው እሱን ይቀጥልና እንሄዳለን። ቃል ልንወያይ ነበር አይደል? ልታስረዳን ነበር እፎይና ትንሽ ሙስሊሞቹ ይሄዱበት ብዬ ነበረ። ጥያቄና መልስ ነው ያደረግከው እና የሆነ ነገር እና አንተ ራስህ ብታስረዳ ጥሩ ነበር። ያለ ባሪያ ምናልባት እስልምና የነቢያት ሃይማኖት ነው ብለሽ ታምኛለሽ አንቺ? ኦኬ በጣም ጥሩ። ከዛ በፊት የነበሩ ሰዎች አረፋን ያከብሩ ነበር? ሁሉም ሙስሊሞች ነበሩ። ከዛ በፊት የተላኩ ነብያቶች አረፋ ያከብሩ ነበር። በዓሉን ሳይሆን ዋናው ፖይንቱ ያኔ እስላሞች ነበሩ፣ ሙስሊሞች ነበሩ። አረፋውማ የሚከበረው ነገርኩህ እኮ 1447ኛው ነው። ግን ከዛ በፊት የነበሩት ነብያቶች ቁርአን ላይ የተጠቀሱት 25ቱ ነብያቶች የሚያመልኩት የሚያስተምሩትም ስለ አላህ
አንድነትና ብቸኝነት ከሱ ውጭ ማንም አምላክ አረፋን ያከብሩ ነበር አያከብሩ ነበር? አሁን እነሱ እናንተ የምታመልኩትን አምላክ እንደሚያመልኩ ማረጋገጫው እናንተ የምትፈጽሟቸው የሃይማኖት ስነ ስርዓቶች አሉ። እሱን ይፈጽሙ ነበር ወይስ አይፈጽሙም ነበር ነው? ካልሆነ ወይም ደግሞ ከእናንተ በፊት የነበሩት ነቢያት ብላችሁ የምትናገሯቸው እነሱ ለምሳሌ እናንተ የምታደርጓቸውን ነገሮች የማያደርጉ ከሆነ ስለዚህ እስልምና በሙሐመድ የተጀመረ የሰው ፈጠራ ነው የሚሆነው ማለት ነው። እሱም ደግሞ ከጣዖት አምላኪያን የተኮረጀ። ለምሳሌ አረፋን የማያከብሩ ከሆነ አላህ ደግሞ በአረፋ ቀን ይወርዳል። በአረፋ ቀን ይወርዳል፣ ከሌሊቱ በተለየ ማለት ነው። እንደ እስልምና ደግሞ እናንተ እንደምታምኑት ማለት ነው አላህ መውረድ ባህሪው ነው ብላችሁ ታምናላችሁ። መውረድ ባህሪው ነው። ስለዚህ መውረድ ባህሪው ከሆነ ይህ የተጀመረው ደግሞ ከሙሐመድ በኋላ ከሆነ ነቢያቶች እንደዚህ አይነት አምላክ አያውቁም ማለት ነው። እሱ የሙሐመድ አስተምሮ ብቻ ይሆናል። አየሽ፣ ይሄን ነው የጠየቅኩሽ እኔ። እስልምና ከሙሐመድ በፊት እስልምና የነቢያት አስተምሮ ነው ወይ? ነቢያቶች ልክ እናንተ የምታደርጓቸውን የሃይማኖት ስነ ስርዓቶች የሚያደርጉ ከነበረ አንደኛ ማስረጃ ጠይቅሻለሁ። ሁለተኛ ደግሞ የማያደርጉ ከሆነ ወይም ደግሞ ልክ እናንተ የምታደርጓቸውን የማያደርጉ ከሆነ እስልምና የነቢያት አስተምሮ ሊሆን አይችልም። አንቺ 25 ብቻ ነው ያልሽው አይደለ? 25 ነቢያቶች ብቻ ናቸው ያልሽው። እነሱ በቁርአን ነቢያቶች ብቻ ሳይሆን ቁርአን ላይ የተጠቀሱ 25 ነቢያቶች ናቸው። ከዛ ግን ያልተጠቀሱ ግን ከዛ በፊት የነበሩ አሉ። ግን ቁርአን ላይ እናንተ የምታውቋቸው እኛ የምናውቃቸው 25 ናቸው። አፍዋን 124 ሺህ ነቢያቶች እንዳሉ ታምናላችሁ። 123975ቱ ግን ውሃ ይውሰዳቸው ጅብ ይብላቸው አይታወቅም። ስማቸው አንድም ቁርአን ላይ ከ25 ውጭ የታወቀ የለም። እነዚህ 25 የተባሉት መጽሐፍ ቅዱስ ላይ ሙሐመድ ኮርጆ የወሰዳቸው ናቸው። ሌሎቹ 123975ቱ ግን እምጥ ይግቡ ስምጥ አይታወቅም። ለሁሉም ጎሳ በቋንቋቸው ነብይ ልከናል ብሎ ይናገራል ቁርአን። ለኢትዮጵያ የተላከ ነብይ አለ ማለት ነው። ለቻይና የተላከ ነብይ አለ ማለት ነው። ለኮሪያ የተላከ ነብይ አለ፣ ለአሜሪካ፣ ለኦሮሚያ ክልል፣ ለትግራይ ክልል። ምክንያቱም በቋንቋቸው ልከናል ብሎ ስለሚናገር ማለት ነው። አሁን የኛ ጥያቄ እነዚህ ነቢያቶች እናንተ ዛሬ የምታመልኩትን አይነት አምላክ ያመልካሉ ወይ ነው ጥያቄው። አዎ እነሱ እኛ የምናመልከውን መጀመሪያም የነበረ የማይቀየር አላህ ሱብሓነሁ ወተዓላ እሱን ያመልካሉ እንደምናምነው። እናንተ በእንትን ታምናላችሁ? በሩቅ ሚስጥር ታምናላችሁ? ጥያቄ ለአንተ ለምሳሌ ታምናለህ? ለምሳሌ ገሃነም የኔ ፖይንት መጀመሪያ ልጨርስና ከዛ በኋላ አንቺ ደግሞ ጥያቄ ካለሽ በኋላ ጠይቂያለሽ፣ ችግር የለውም። ለምሳሌ ከነቢያቶች እስኪ አንድ ነቢይ መጥቶ በሳፋና በመርዋ መካከል የተሽከረከረ ነቢይ ንገሪኝ። ወይም ደግሞ አላህ የአረፋ ቀን ይወርዳል ብሎ የተናገረ አንድ ነቢይ ማስረጃ ስጭኝ እስኪ። ከነቢ ሰለላሁ ዐለይሂ ወሰለም ውጪ ነው የምትፈልገው? እስልምና የነቢያት አስተምሮ አይደለ እያልሽ እየተከራከርሽ አንድ ያልተረዳሁን ነገር ልንገርህ። ዋናው ፖይንቱ እስልምና የሚለው ነቢያቶች በአጠቃላይ የሚያስተምሩት ነው። እስልምና ነቢ ሰለላሁ በእያንዳንዱ ለምሳሌ በሙሳ ጊዜ ያኔ የወረደ ኪታብ አለ። ለምሳሌ መጽሐፍ ያኔ የተሰጣቸው ነገሮች አሉ ለሁሉም ነቢያቶች ማለት ነው። በየተላኩበት ለምሳሌ ሀገር ልበልህ ወይ ህዝብ ላይ ገባህ። ነቢ ሰለላሁ ዐለይሂ ወሰለም የመጨረሻው መደምደሚያ ነብይ ናቸው። ሙሳን ጠቅሰሻል። ሙሳ አረፋን ያከብር ነበር ወንድሜ። ዓመተ ምሕረቱን ግን ሰምተኸኛል አይደል? አሁን ዓመተ ምሕረቱን መጀመሪያ ከተላኩ በኋላ አረፋን እናከብራለን። ግን አረፋ ስናከብር የምናስባቸው እሳቢዎች ግን ከአደም ጀምሮ ያላ ባሪያ እና እስከ ኢብራሂም ያላ ባሪያ አሁን በዓሉ ላይ ሳይሆን አንቺ ፎከስ ያደረግሽው የምናከብረው በመሐመድ ጊዜ ነው። እሳቤው ግን ቀድሞም ነበር ነው አይደለ? ሁሉም የሚያከናውኑት ያኔ ከአደም ጀምሮ አረፋ በራሱ ስያሜው በራሱ ከአደም ጀምሮ የነበረ ነው። አረፋ ማለት ተዓረፉ ያኔ ተዋወቁ ማለት ነው። እነማን ናቸው ተዋወቁት? አዳምና ሔዋን። የት ነው የተዋወቁት? في جبل عرفة
ኦኬ ቁርአን ላይ ማስረጃ ይኖራል እሱ ነገር? እሱ ለእውቀት ባለቤቶች ይቀመጥ። እሺ ሐዲስ ላይ ማስረጃ ይኖራል እሱ ነገር? እሱም ለእውቀት ባለቤቶች ይቀመጥ። በደንብ ያስረዱሃል የእውቀት ባለቤቶች። መልካም እሺ። ታሪኩ ሞረፎ ወደዛ ማሄድ ስራዎች ላይ ነው ብዙም የሚያዋጣሽ አይደለም እሱ። ኤኒዌይስ ግን ከመሐመድ በፊት ለምንድን ነው ታዲያ አረፋ ያልተከበረው? እሱም ለእውቀት ባለቤቶች ትጠይቃለህ። መልካም እሺ። እነሱ በደንብ ያብራሩልሃል። መልካም እሺ። ከመሐመድ በኋላ በዓሉ መከበር ተጀምሯል አይደለ? ኦኬ። ያንን በዓሉ የምታከብሩበት ቀን ላይ ከዛ አላህ ደግሞ ይወርዳል አይደለ? አዎ በደንብ። ስለዚህ መውረድ አሁን እንደ በዓላት አይደለም። ያለ ማክበር አለማክበር እሱ አንቺ የምትተገብሪው ነሽ፣ ፍጡር ነሽ። አሁን አላህ የት ያለው ብለሽ ነው የምታምኚው? ኢነላህ ዐለል ዐርሽ እስተዋ ያኒ ዐለል ዐርሽ ፊል ዐርሽ ያኒ በአርሽ ላይ ተቀምጧል ብዬ ነው ማምነው። አርሽ ላይ ነው። ኢነላህ ዐለል ዐርሽ እስተዋ ያኒ። ነገር ግን እኮ የአረፋ ቀን ይወርዳል ብለሽኛል። እንደፈለገ እሱ የእሱ ስራ ነው። አረፋ እንደ ዛሬ አረፋ አለ። ዛሬ አረፋ ነው። በደንብ ትላንትና ዱዓ እያደረግን ነበር። ታዲያ ዛሬ እኮ ይወርዳል። እዚህ ነው ያለው። ከአርሽ በላይ ነው። ለምን ትይኛለሽ? ወርዷል እኮ። እኛ የምናምነው ያንን ነው። አልወረደም እንደ ያለ አምናለሁኝ። ይወርዳል ተብሏል። አምናለሁ ይወርዳል። ዘንድሮ ወርዷል። አልወረደም። እናምናለን እንደሚወርድ እኮ። ዛሬ አሁን ወርዷል። አልወረደም። ምክንያቱም እኛ ጋር አሁን ጨለማ ነው። ኦልሞስት ለአምስት አስር ጉዳይ ነው። ሌሎች ሀገራት ላይ ደግሞ ቀን ነው። ዛሬ አረፋ እያከበሩ ነው ገና። ስለዚህ ወርዷል። አልወረደም። እኛ የምናምነው ወርዷል ነው ልትለኝ የፈለገው። ሌላኛው ሀገር ጨለማ ነው፣ እዚህ ሀገር ቀን ነው። ያኔ እስከ ጎስኪ ከማታ ጀምሮ ዛሬ በቃ በተለየ ስፔሻል ዴይ አረፋ ቀን ላይ ቀን በኋላ ይወርዳል ተብሎ ከታመነ፣ ስለዚህ አረፋ እንደመሆኑ ይወርዳል ሳይሆን የምትይው ወርዷል ነው ማለት ያለብሽ። ምክንያቱም አሊያም ይወርዳል ተብሏል። ይወርዳል አምናለሁኝ ይሄንን። ስለዚህ አሁን ወርዷል አልወረደም? አረፋ እንደመሆኑ ዛሬ አምናለሁኝ ወርዷል፣ እንደሚወርድ አምናለሁኝ። አንተ ልጠይቀኝ የፈለግከው ሌላ ቦታ ጨለማ ነው፣ እዚህ ቀን ነው ይሄ የሚለውን አይደል? ይወርዳል አምናለሁኝ። እሱ የእሱ ስራ ነው። ስለዚህ አሁን እየወረደ ነው ወይንስ ወርዷል? እሱም አላህ ነው የሚያውቀው። እንደሚወርድ አምናለሁ። ወረደ አሁን ደረሰ፣ እሱን አላህ ነው የሚያውቀው። እኛ ግን እንጠባበቃለን፣ እንከጅላለን። የሩቅ ምስጢርን አናውቅም፣ ግን የሩቅን እናምናለን። ችግር የለውም አለ ብለን እናምናለን። ስለዚህ ወርዷል ማለት ነው አይደለ? ዛሬ አምናለሁኝ ይወርዳል ተብሏል። በክጃሎትና በተስፋ ጠብቅ ያለሁኝ ኢንሻአላህ አላህ ሱብሃነሁ ወተዓላ ይሰማኛል። ወርዷል ብዬ አምናለሁ ይወርዳል ስለተባለ። ስለዚህ ከአርሽ በላይ ነው የሚለው ብዙ ማስኬድማ ወርዷል ዛሬ ያስኬዳል። ሁሌም ከአርሽ በላይ ነው። ይወርዳል ከተባለ ደግሞ እናምናለን። እሱንም እናምናለን፣ ያንንም እናምናለን። አልወረደም እንዴ? እሱንም አምናለሁ፣ ያንንም አምናለሁ። እሱ ሁሉ ነገር አሁን ወርዶ ነው ያለው ወይንስ ተመልሶ ነው ያለው? ምን አልከኝ? አሁን ወርዶ ነው ያለው ተመልሶ ነው ያለው? እሱ ነው የሚያውቀው። አላህ ሱብሃነሁ ወተዓላ ነው የሚያውቀው። እኔ ምንም የማውቀው ነገር የለም። ግን እንደሚወርድ አምናለሁ። አላህ ላይ እኮ እየቀጠፍሽ ነው። አልቀጥፍም። ይኸውልህ እኛ ሙስሊሞች ዩእሚኑነ ቢልገይብ ያኔ በሩቅ ምስጢር እናምናለን። አለ ከተባለ እናምናለን። ያላ ባሪያ ይሄ ምንም ጌብ የሆነ ጉዳይ እኮ አይደለም። ምክንያቱም እያወራንበት ያለው የተገለጸ ነገር ነው እንጂ አይ ጌብ ነው ብለሽ የምታልፊው ነገር አይደለም። ገይብ ነው። ይወርዳል። እንዴት ወረደ? አሁን እየመጣ ነው። ምን ነው እሱ? አልፈላፈልም። እየጠየከኝ እኮ ነው። አሁን ወረደ እያልክ ነው። አሁን ወርዷል። እሱ በቃ እንደሚወርድ አምናለሁ፣ እከጅላለሁኝ። እሺ መልካም። እሺ ላቅልልሽ። አሁንም ይሄ መውረድ የጀመረው መቼ ነው? እሱን ራሱ ነው የሚያውቀው አላህ ሱብሃነሁ ወተዓላ። ግን እንደሚወርድ አምናለሁኝ። መቼ እንደጀመረ ግን እሱ ያውቃል። የነቢያት አስተምሮ ነው ብለሽ ነበረ።
ኢስላም አዎ የሁሉም ነብያቶች አስተምሮ ነው ኢስላም። መውረድ የሚወርደው ግን የአረፋ ቀን ጠብቆ ነው አይደለ ወንድሜ? አላህ ሱብሓነሁ ወተዓላ ይወርዳል። አረፋ ቀን ብቻ አይደለም ከሌሊቱ ሌላ እሱ ይለያል። ከዚህኛው ቀን ጋር ታገናኘው። ያም ይወርዳል ይሄም ይወርዳል ነው። ምንም ልዩነት የለውም። ይወርዳል። በዚህ ቀን ግን በቀን ይወርዳል። ገባ? የኛው በቀን ነው። ያላ ያኛው ሌሊት ነው። ይሄኛው በቀን ይወርዳል ነው። በቃ ይሄን ነው ማምን ነው። አይደለም ቻሌንጅ ታደርጊኛለሽ። የዛኛው በደንብ አስተውይ። የዛኛው ሌሊት ነው የሚወርደው። ሌሊቱ 1/3 ሲቀር አይደለም? አዎ። ይሄንኛው ግን ሌሊት አይደለም፣ ከማታ ከቀኑ በኋላ ነው የሚወርደው አይደለ? አዎ። አንድ ልዩነት በይ። ሁለተኛ እዛኛው ጋር ሌሊት ይወርድና ማን ነው የሚለምነኝ ማን ነው እንደዚህ ማደርገው ብሎ ነው የሚጠይቀው ራሱ ብቻውን አይደለ? እዚህኛው ጋር ግን መጥቶ ወርዶ እዩዋቸው ባሮቼ ፀጉራቸውን ሳያበጥሩ ተንጨብረው ይኸው አዋራ ለብሰው እዩዋቸው እስቲ እያለ መላእክቶቹ ፊት ይኩራራል አይደለ? አዎ። ጥራት ይገባው መላእክቶቹ ፊት ይዝናናባቸዋል። ኮራ ጀነን እያለ እዩዋቸው ባሮቼ። የእሱ ባህሪ ነው። ጥራት ይገባው እኮ አሁን ሁሉ ከዓለም ላይ ተሰብስበው አይተህ ከሆነ የማይተዋወቁ ብሔሮች፣ የማይተዋወቁ ሀገሮች፣ ቋንቋቸው አንድ ያልሆነ ድሃ፣ ሀብታም፣ ፕሬዝዳንት ሁሉም አንድ እዛ ቦታ ላይ ጥራት ይገባው ለእሱ ነው። ይሄ ሁሉ አንዴ ፋይን መልካም። ይሄንን ኩራቱን መጀነኑን በመላእክቶ ፊት የጌትነት ባህሪ ነው፣ የእሱ ባህሪ ነው። አንዴ እኮ አዳምጪኝ። ይሄ ኮራ ጀነን እያለ ያው ባሮች አመዳም ሆነው ያው ፀጉራቸው ተንጨብሮ ያው አዋራ ለብሰው እያለ መናገር የጀመረው መቼ ነው? ለሱ ዛሬ ሳይሆን ባሮቹ ሁሌም ባሮች አሉት። እሱ ጥራት ይገባው። ወርዶ ይሄን መናገር የጀመረው መቼ ነው? ኩራት ጥራት ይገባው። ያላ መቼ ወርዶ? እሱን አላቅም ስልህ ምን እንደሆነ ታውቃለህ? ቆይ ታውቂያለሽ። እኔ አምናለሁኝ እንደሚወርድ። የእሱ ደግሞ ባህሪው ነው። ገባ? ሁሌም እኔ ለሱ ታውቂያለሽ ነው የምታውቂው። ባህሪው ነው ብለሽኛል። ባህሪውን ያለህን ባህሪ ኩራት የጌታዬ ባህሪ ነው። ጥራት ይገባው። መልካም እሺ። ስለዚህ በደንብ አስተውይ። 1447 እዛ ጋር አመዳም ቢሆኑ ቢጠቁሩ ምን ቢሉ አላህ ሱብሓነሁ ወተዓላ ለእነሱ ጀነት አዘጋጅቶላቸዋል። ያ ጀነት አንተ የምታወራው ዱንያ አይደለም። ያኒ ይሄ እሺ አንድ አዳምጪኛ። ኦኬ የሰማ ላስደቆምሽ ያ አሁን እኔ ለምን ኮራ አልኮራ አይደለም ዋናው ፖይንት እኮ እሱ አይደለም። እኔ እሱ ፖይንት አይደለም ለጊዜው 1447ኛ በዓል እየተከበረ እንደመሆኑ አላህ ደግሞ በዚህ ቀን ከሆነ የሚወርደው ከዛም የሚኩራራበት ቀን ከሆነ በዚህ ቀን ውጪዝ በአረፋ ቀን በዚህ ከሆነ የሚወርደው አስቀድሞ ይሄ አረፋ በዓል ማይከበር ማይታወቅ ከሌለ እስልምና የነቢያት ሃይማኖት አይደለም። ወይንም ደግሞ አላህም ባህሪው መለወጥ ጀምሯል ማለት ነው። አስቀድሞ የሌለው ባህሪው ላይ አዳርጓል። ምን አይነት ቀን ማይወርድ ነበረ? አስቀድሞ ቀን ማይወርድ ነበረ። አረፋ መከበር ሲጀምር ግን ለእናንተ ሲል ምን መሆን ጀመረ? መውረድ ጀመረ። ስለዚህ አላህ ምን አደረገ? አንድ ቀን ከዓመት ውስጥ መንቀሳቀስ ጀመረ። አንድ ቀን ብቻ አይደለም የሚሆነው። አክቹዋሊ አንቺ ጋር ሲመጣ ቀን ይሆናል፣ ሌላው ጋር ጨለማ ይሆናል፣ ደግሞ ቀን ይመጣላቸዋል። እንደዛ ብሎ እንግዲህ ይሄ የአንተ መፈላፈል እፎይ፣ ይሄ የአንተ መፈላፈል ተቃለ ሁሉም ሀገር ይመጣል አለ። ሁሉም ሀገር ይመጣል አለ እንዴ? ዓለማት ጌታ የሆነ ጌታ ሁሉም ሀገር ትላለህ እንዴ? አንተ ከፋፈልከው እኮ ሀገር ብለን እኮ ይከፋፈል ነው እኛ ነን። እሱ እኮ ዱንያን አኺራን የፈጠረው እሱ ነው። ስለዚህ አንቺ ጋር እኮ ከቀን በኋላ ከሆነ የሚመጣው የምትከፋፈለው አንተ ነህ እንጂ ለእሱ ዱንያ አኺራ ዱንያና ያኒ አኺራ ያኒ ለእሱ ምንም እኔ ስላቀለልሽ አይከብድም። ያኒ የህፃን ጥያቄ አልጠይቅ። አፎን ይቅርታ፣ የሆነ ጥያቄ ጠይቅ። ላቅልልሽ የህፃን ጥያቄ ቢመስልሽም እንዳለ እኮ የእውቀት ባለቤቶችን ጠይቅ ብለሽ ነው ያለፍሽው። ኤኒዌይስ ሀጅ ታደርጋላችሁ አይደለ? አዎ። ሀጅ ስታደርጉ ከውስጥ ልብስ አለብሱማ?
ሴቶች ይለብሳሉ። ምንድን ነው የሚለብሱት? ልብስ። ኦኬ። በፊት ላይስ ይህንን ከጣዖታውያን አምልኮ የተወሰደ ነው የሚል ንባብ አንብቤ ነበረ። ወንዶቹ ራቁታቸውን እንደዚህ ያደርጋሉ አይደለ? ትከሻቸውን ገልጸው ነው የሚሄዱት። ለምንድን ነው ገልጸው የሚሄዱት ትከሻቸውን? ትከሻቸውን ለምንድን ነው ገልጸው የሚሄዱት? ያኔ አንተ ልትለኝ የፈለግከው ራቆታቸውን ይሄዳሉ ነው አይደል? እዛ የምታስበው እሳቤው በራሱ አንተ ሞታ ስትቀበር ምን ላይ ነው የምትቀበረው? ያኔ ምንም ዱንያ ምንም እንዳልሆነች ለማሳየት ነው። ገባ? እዚህ ዱንያ ላይ ምንም ይዘህ እንደመሄድ እንደማትችል ምንም ምናት ዱንያ ማለት ይሄ ምንኖርበት። ወንዶች ተቀይጣችሁ መሄድ ትችላላችሁ? አትችሉም? ሴትና ወንዶች ተቀይጣችሁ መሄድ ትችላላችሁ? እዛ ተቀላቅሎ ይኬዳል፣ ግን ያው እንደ ሁኔታው ነው። ከብዛት አንጻር ያለ እዛ ሴትና ወንዶቹ መቀየጥ ትችላላችሁ። መስጊድ ላይ ሴትና ወንዶች መቀየጥ ትችላላችሁ? አይቀየጥም። ስለዚህ መስጊድ ውስጥ የምታስቡት ሌላ ነገር ስለሆነ ነው የምትለያዩት። እዛ ደግሞ አታስቡ ማለት ነው። መስጊድ ውስጥ ማሰብ አለማሰብ መስጊድ ላይ ጸሎት ለማድረግ እኮ ለመማማርም መስጊድ ጸሎት ለማድረግ ወንድና ሴቶች አትቀየጡም፣ በፍጹም ትለያያላችሁ። እዛ ሲሆን ግን ያውም ከላይ ፓንት እንኳን ሳይለብሱ እዚህ እንትን ራቁታቸው ሆነው ይዞራሉ። እዛ ወሲብ ፍላጎት የላቸውም ወንዶቹ ማለት ነው። እዛ ጋር ሴቷ ልጅ በተቻላት አቅም ትሸፈናለች። አየህ አላህ ሱብሓነሁ ወተዓላ ለወንድ ልጆችን መከፋፈት ሲፈቅድ ለሴቷ ግን መሸፈንም እንዳለባት ነው። እዛ ላይ ስትሄድ መስጊድ ላይ ስትሄዱ ጡታችሁን እያሳያችሁ ዳሌያችሁን እያሳያችሁ ተገላልጣችሁ ነው እንደ መስጊድ ላይ። ሀጅም ላይ አናሳይም እኮ። ስለዚህ ካላሳያችሁ ምንም ልዩነት የለውም ማለት ነው። ነንሴንስ። ቆይ አንዴ ለምንድን ነው እዛ ቦታ ላይ ፓንት እንኳን ሳይለብሱ ከዚህም ራቁታቸውን ከእናንተ ጋር ተፋፍነው የሚሄዱ ሰዎች መስጊድ ላይ ግን ሲሆን አይቻልም የተባለው? ያ መስጊድ ነው፣ ግን ሴት ልጅ ተሸፍና በተቻላት አቅም አሁን ላይ አብሶ አሁን ላይ ተሸፍና፣ በፊት ላይ ብዙ ሰው አልነበረም እና ሰው በማይኖርበት ሰዓት ኒቃባቸውን ወይ ሂጃባቸውን ይከፍቱታል። ሰው ሲመጣ ግን ይሸፍኑታል። ሂጃብ ሙሉ ሂጃቧን ሸፍና ነው እንትን ያወራሁት እኔ ካባን ስዞሩ ስላለው ብቻ ነው ያወራሁት። እሱን ነው የምልህ። ሴት ልጅ ሙሉ አካላቷን ትሸፍናለች። አንዴ ሸፈነች አልሸፈነች ወንዱ ራሱን ካልተቆጣጠረ ልብሱን አውልቆ ሲዞር ወንዱ ልጅም ክፍት አድርጎ አይሄድም፣ ዘግቶ ነው የሚሄደው። ሁሉ ነገር የተዘጋ ነው። መልካም ያው ካለ ንገረኝ፣ ወይ ቪዲዮ ምናምን እንደዚህ ተከፍቶ እሺ። አንድ አዲስ እንመልከት እስቲ። ሱናን ቡሃሪ 2506 አንዴ ቼክ አድርግልኝ ክርስቲያን። መዝሙር አይደል? እንኳን ደህና መጣ። መዝሙር አይደል? ሰላም ብያለሁ። ይታያል? ኦኬ፣ ቀጥል አንብበው። እሺ፣ ሳሂህ አል-ቡኻሪ 2505 ወይም 2506 ላይ ኢብን አባስ እንደተረከው እንደዚህ ይላል። The prophet reached Mecca in the morning of 4th of Dhul Hijjah, assuming ihram for Hajj only. ሙሐመድ በአራተኛው ዱል ሂጃ ቀን የደረሰ መካ ደረሰ። ኢህራምን ያሰበው ግን ለሐጅ ብቻ ነበር ይላል። So when we arrived at Mecca, the prophet ordered us to change our intention of ihram for umrah. ነገር ግን እዛ ከደረስን በኋላ ነብዩ ኢህራማችንን ለኡምራ እንድንቀይር ነገረን አለ። And that we could finish our ihram after performing the umrah. ኢህራሙን ጨርሰን ኡምራችንን ካደረግን በኋላ እንድንሄድ አለ። ወዴት ነው የሚሄዱት? And could go to our wives for sexual intercourse. ሚስቶቻችንን ሄደን ወሲብ እንድናደርግ ኡምራችንን ከጨረስን በኋላ አለ። The people began talking about that. ሰዎቹ ስለዛ ነገር የሙሐመድ ሰሃቦች ማለት ነው ማውራት ጀመሩ። ጃቢር surprisingly said. ጃቢር በመደነቅ እንደዚህ አለ. Shall we go to Mina while semen is dripping from our male organ?
ጃቢር ይህን ነገር በመደነቅ እንደዚህ አለ፣ ወደ ሚና የዘር ፈሳሻችን ከብልታችን እየተንጠባጠበ እንሂድን ብሎ ጠየቀ። ጃቢር ሙቭድ ሂዝ ሃንድ ዋይል ሴይንግ ሶ፣ ጃቢር ይህንን እየተናገረ እጁን ያንቀሳቅስ ነበር ይላል። ወንድሜ ይኸውልህ ይህንን ሐዲስ ሄደህ ለእውቀት ባልተቤቶች ታነብላቸዋለህ። ለእውቀት ባልተቤቶች እዚህ ጋር በደንብ እውቀት ያለው ሰው ነው በደንብ አብራርቶ ለአንተ መልስ መስጠት የሚችለው። ምክንያቱም አሁን የፈለገ ከሳባዎችሽ የተሻሉ ራሳቸው የሚቆጣጠሩ ምናምን ብትይ አይመጣውም። ሳባዎቹ እንኳን ሀጅ ሄደው እንትናቸው እየተነሳ ዘር ፈሳሻቸው እንደዚህ ይፈስ ነበር እየዞሩ። ኤኒዌይስ ጥቁሩ ድንጋይ በምንድን ነው የጠቆረው? እህታችን ደረ የጠቆረው እሱም በደንብ ያብራሩልህ የእውቀት ባልተቤቶች ወንድሜ። ለእኔ ስጠኝ። ክርስቲያን አዘጋጀልን። ምን አልሽን? አዩ ሌሎች ይቀጥሉ። ይበቃሻል። እንትና አላባሪያ አዩ ቀጥይ። አዩ ነኝ። ጥቁሯ ድንጋይ ሰላም ብያለሁ። ለማንኛውም መጣሽ ቆያችሁ እንዴት አድርጋ እንዴ? እሺ ጥቁሩ ድንጋይ ከየት ነው የመጣው አልክ? ያቺ የመጣችው ጥቁሯ ድንጋይ መጀመሪያ ነጭ ነበረች፣ ከጀነት ነው የወጣችው። እሺ ከጀነት ነው የወጣችው። ከዛ ወደ መካ ከመጣት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እሷ ያቺ ድንጋይ ምክንያቱም የሰው ልጅ ወንጀሉ ስለበዛ ጠወቀረች ማለት ነው። መጀመሪያ ነጭ ነበረች። ያቺን ድንጋይ ደግሞ የነካት ሰው ጀነት ይገባል። ኦኬ፣ ስለዚህ ድንጋይ በመንካት ገነት ይገባል። ድንጋይ እናመልከዋለን እያልኩህ አይደለም። ያቺ ድንጋይ ከጀነት ስለወጣች መጀመሪያውን ነጭ ነበረች እያልኩህ ነው። እና የሰው ልጅ ወንጀል ምክንያት የሰው ልጅ ወንጀል ስለበዛ ጠቆረች። ጀሚያሰር ሚዚ 877ን ክፈተው እያወራቸው ያለውን አዲስ እንደዚህ ይላል። ኢብን አባስ ናሬትድ ዳት ኢብን አባስ እንደተረከው the messenger of Allah said ያላ መልእክተኛ እንዲህ አለ the black stone descended from the paradise ጥቁሩ ድንጋይ እየወረደው ከገነት ነው አለ and it was more white than milk ተወተትም ነጭ ነበር አለ then it was blanched by the sins of the children of Adam የጠቆረው በአዳም ልጆች ኃጢአት ምክንያት ነው አለ። ይህን አዲስ መሰለኝ እያወራሻለሽ አልኩህ እኮ የሰው ልጆች ወንጀል ስለበዛ ነው የጠቆረችው። ያቺ ድንጋይ ከወተት የበለጠ ነጭ ነበረች ብያለሁ። ለዛውም የወጣችውም ከጀነት ነው። ከጀነት ነው የወጣችው። አይዋ መቼ ነው የወጣችው? የወጣችበትን ዓመተ ምህረት አላውቅም። ሌላ ጥያቄ ካለ ጠይቀኝ። ሞር ይህንን ጠበሪ ያብራራዋል። የጠበሪን አዘጋጅልን እንዴት እንደወጣች ክርስቲያን። ጠበሪ ቮሊም 1 ላይ ፔጅ 303 ላይ ጥቁሯ ድንጋይ ምንድነች? እንዴት ነው ወደ ምድር የመጣችው? ለምንድን ነው በደንብ የጠቆረችው? አስቀድሞ እንዴት ነበረች? ከዛ በኋላ እንዴት ነው ሂደቱን? ጠበሪ ታላቁ ጠበሪ 310 የነበረው እሱ እንደዚህ ሲል ያብራራዋል። ቀጥላምቦ እንደኔ ብዙም አይታይም። እሺ ከዛ ምን ይላል? it is not a stone he said indeed I was told by Abdullah ibn Abbas that it was a white jewel that Adam took out of paradise እሷ ነጭ ነበረች፣ እንደ ነጭ ድንጋይ ነበረ አደም ከገነት ሲወጣ አለ and used to wipe his tears እንባውን ያብሰው ነበር for after he left paradise ከጀነት ከወጣ በኋላ his tears did not stop for 2000 years ለ2000 ዓመታት ያክል አልቅሷል until he returned to it and Iblis was no longer able to do anything to him እስኪመለስ ድረስ ማለት ነው። I said to him አቡ አልሐጃጅ why and how did it turn black ለምንና እንዴት ነው ወደ ጥቁር የተቀየረው አለ። he replied እሱም እንደዚህ መለሰለት menstruating women were touching it in jahiliya የወር አበባ የሚያዩ ሴቶች በጃሂሊያው ጊዜ ይነኩት ነበር አለ። የጠቆረበት ምክንያት እንግዲህ የጠቆረበት ምክንያት ሴቶች ፔሪዳቸው የሚያዩ ራቁታቸውን ሰርከምፖብሌት እንደሚያደርጉም አዘጋጅልኝ
ራቁታቸውን ነበር የሚዞሩት። ፔሬድ የሚያዩ ደግሞ ሙስሊም ሴት ራቁቷን አትዞርም። በነገራችን ላይ ፕሪጃሊያ ከሙሐመድ በፊት ራቁታቸውን ነበር የሚዞሩት። በኋላ ለወንዶቹ ብቻ ሴቶቹ እንዲለብሱ ተደረገና ወንዶቹ ከላይ ራቁታቸውን እንዲዞሩ ተደረገ። ዑመር እንደውም ይሄ አስጠልቶት ለምንድን ነው እሱ ራቁታችን የምንዞርበት ያላለ እናሳይሻለን እሱን። ኦኬ ሱናና ናሳይ 2956 ላይ it was narrated by from Said bin Jubair that Ibn Abbas said women used to circumambulate the Kaaba naked. ሴቶች ካባን ራቁት ይዞሩት ነበር። እነኚህ ራቁት የሚዞሩ ደግሞ ምን ያደርጉ ነበረ? ፔሬዳቸውን ይቀቡት ነበር። ጥቁሯን ድንጋይ ለምለም የሚቀቡት ልጅ እንዲሰጣቸው የፈርቲሊቲ እንትነች ምልክት። ለማንኛውም እዚህ ጋር ማለት ነው እዚህ ጋር ፔሬዳቸው ላይ ሆነው ይቀቡት ነበር ያልከውን አላምንህም። አጥንቼው ሌላ ቀን መጥቼ ይህን ምላሽ እመልስልሃለሁ ሁሉንም ማለት ነው። ቅድም አሳየንሽ እኮ ለምንድነው የጠቆረችው የሚለውን ሲያብራራልሽ። ኦኬ እሱ ገብቶኛል። እሱ ገብቶኛል። ኦኬ እንደዚህ ይላል ሚኒስትሬቲንግ ዊሜን ዌር ተቺንግ ኢን ደ ጃሃሊያ። በጃህሊያ ጊዜ ፔሬድ የሚያዩ ሴቶች ይነኩት ነበር። ሴቶቹ ወንድ ነው የሚዞሩት። አሁን አዲሱ የኛ ውዱ ነቢያችን ሳይመጡ በፊት ነው። ሴቶቹ ደግሞ እንዴት ነበር የሚዞሩ? ልብስ ለብሰው ወይንስ ራቁታቸው? እንግዲህ እኔ የማውቀው የኛ ነቢያችን ውዱ ነቢያችን ከመጡ በኋላ አንድም ሴት ተገልጣም አታውቅም፣ ራቁታም ሄዳ አታውቅም። ግን ከዛ በፊት ሊኖሩ ይችላሉ። አላሁ አዕለም። ስለዚህ ራቁታቸውን ነበር የሚዞሩት። ፔሬዳቸውን የሚያዩ ደግሞ ይነኩት ነበረ። ግን እሱን እኮ መለስከው እፎይ። በጃህልያ ጊዜ እያልክ ነው። ጃህልያ ማለት ምን ማለት እንደሆነ ታውቃለህ? ቆይ ውዴ አንድ ቆይ፣ ከእስልምና በፊት ማለት ነው። ኦኬ እኮ ይሄ ሙስሊሞች አይደሉም፣ ያኔ ከእስልምና በፊት ነው እኮ። እኛም እያልን ያለ ነው እኮ የጣዖት አምላኪዎቹ ነበረ። ጣዖት አምላኪዎቹ ድንጋይ ያመልኩ ነበር። ድንጋይ ያመልኩ ነበር። መሐመድ ነጠቃቸውና እሱ ወስዶ ከዛ በኋላ ወደ እናንተ አስቀጠለ። በጃህልያ ጊዜ ሴቶቹ ራቁት ነበር የሚዞሩት። ካባ ጥቁሩን ድንጋይ ራቁቱን እየዞሩ ፔሬዳቸውን እያዩ ይነኩት ነበረ። ራቁታቸውን ሴቶቹ ፔሬዳቸውን ያሉ ይነካሉ። መሐመድ ከወሰደ በኋላ ደግሞ ወንዶቹ ከላይ ራቁት ሆነው ፓንትም ሳይለብሱ ራቁታቸውን ይዞራሉ። እነሱ ደግሞ የወንድ ዘር ፈሳሻቸው ይፈስ ነበር። ወንዶቹ እጃቸውን ያንቀሳቅሳሉ። ማስረጃ አምጣልኝ። ቀደም እኮ አሳየሁሽ። ሱናን ቡሃሪ ሳያል ቡኻሪ 2506 ወይም 05 ላይ ሁለቱም ላይ አለ። ይሄ ነገር የሚፈጸመው ያኔ ራቁታቸው የሚዞሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ነው ብለሃል። ሙስሊም ከመምጣቱ በፊት ነው ብለሃል። ሴቶቹ ሙሐመድ ከመጣ በኋላ ደግሞ ወንዶቹ ከሙሐመድ ጋር እየዞሩ የዘር ፈሳሻቸው ይፈስ ነበረ። ሴቶቹ አስቀድሞ ደግሞ ፔሬዳቸውን እያዩ ፔሬድ የሚያዩ ምን ያደርጉ ነበረ? ጥቁሩን ድንጋይ ይነኩታል፣ ራቁታቸውን ይዞሩታል። ግን እነሱ ጃሂሎች ናቸው ማለት ነው። እነኚህ ደግሞ ጃሂሎች አይደሉም፣ የሙሐመድ ሰሃባዎች ናቸው። አንበበላት የሙሐመድ ሰሃቦች ናቸው። የዘር ፈሳሻቸው እየተንጠባጠበ ይህን ነገር የተናገሩት ማለት ነው። ጃቢር ማለት ነው። ጃቢር የሙሐመድ ሰሃባ ነው። ሴይድ ሰርፕራይዚንግሊ በመደነቅ ነው ያለው ሻል ዊ ጎ ቱ ሚና ዋይል ሴመን ኢዝ ድሪፒንግ ፍሮም አወር ሜር ኦርጋን። ወደ ሚና እንሂድ የዘር ፈሳሻችን ከብልታችን እየተንጠባጠበ ብሎ እጁን እያንቀሳቀሰ እየተናገረ ነበር ማለት ነው። በጃሂሊያው ጊዜ በወር አበባቸው ይነኩት ነበር። ጠየቀ ነው አይደል? እዛ ጋር የጥያቄ ምልክት ነው። መሐመድ ስለፈቀደለት ማለት ነው። ለምንድን ነው የጠየቀው? ምንድን ነው የፈቀደለት? መሐመድ ሰለላሁ ዐለይሂ ወሰለም ለእሱ ምን ጠይቁት ነው? ምንድን ነው የፈቀደው? ያላ ባሪያ ጣልቃ ድንገት አትግቢ፣ ወይንም ካወራሽ ማይክ ቶሎ አትዝጊ። ምንድን ነው የጠየቀው? ምን እየሆን ምን እንሂድ ነው ያለው? ቀጥል አንብብ፣ እየሰማህ ነው። የዘር ፈሳሻችን እየፈሰሰ ወደ ሚና እንሂድ ወይ ነው ጥያቄው እኮ። ጠየቀው ነው ማለት ነው ለመሐመድ ሰለላሁ ዐለይሂ ወሰለም። ከዛ እጁን አነሳ ማለት ነው። እጁ ምን ላይ አድርጎ ነው ያነሳው? ለእናንተ ልተውላችሁ፣ እዛ ውስጥ እንዲቴል አልገባም። ስለዚህ አሁን የወንዶቹ ነው። ወንዶቹ ራቁታቸውን ከዛ በኋላ መዞርን ቀጠሉ ማለት ነው። ሙስናድ አህመድ
317 ላይ አለ። ሜይ ቢ ክርስቲያን ካዘጋጀው ራቁታቸውን ከዚህ ራቁት ሆነው መዞርን ከዛ በኋላ ከጣዖት አምላኪዎቹ አስቀድሞ የሚያደርጉትን ስርዓት በሙሉ ከወሰዱ በኋላ ኡመራውን ይደብረዋል። ሙስሊሞቹን እኛ ሙስሊም ነን፣ ጣዖት አምላኪዎቹ ይሄንን ያደርጉ ነበር፣ ራቁታቸውን ይዞሩ ነበረ። እኛም ከነሱ ጋር ተመሳስለን እናደርግ ነበር። እነሱን አሁን አጥፍተን ጨርሰናል። ለምንድን ነው እኛ ልብስ ማንለብሰው? እነሱ እንደሚያደርጉት ለምንድን ነው የምናደርገው ይላል። ሎክ I heard ዑመር ቢን አልከታብ ሴይ ዑመር ቢን አልከታብ እንደዚህ ሲል ሰምቻለሁ። why we are running now and uncovering our shoulders when Allah has caused Islam to prevail and has eliminated kufr። ምን ሲል ሰምቻለሁ? ለምንድን ነው አሁን ከላይ ራቁት ሆነን የምንዞረው? እስልምና የበላይ እንዲሆን ኩፍርም እንዲወገድ አድርጎልን ሳለ በፊት አስቀድሞ የሚያደርጉት ለምንድን ነበረ? ካፊር የሚባሉት አካላቶች ድንጋይ የማምለክ ልምድ ነበራቸው። ክርስቲያን አዘጋጅልኝ አዲሱን። ድንጋይ ያመልካሉ። ድንጋይ ካጡ የተሻለ ድንጋይ ይፈልጋሉ። የተሻለ ሲያገኙ የመጀመሪያውን ይጥሉና ድንጋይ ያመልካሉ። ከዛ እችኛዋ ድንጋይ ስፔሻል ድንጋይ ስለነበረች ጥቁሯን ድንጋይ ያመልኳን ነበረ፣ ይዞሩባን ነበር፣ ፔሬዳቸውን ይቀቡት ነበር፣ ሰርከምቡሌት ያደርጉት ነበረ። ሴቶቹም ራቁታቸውን፣ ሳባዎቹም አብረው ያደርጉ ነበረ ከእነኛ ከጣዖቶቹ ጋር። ሙስሊም ሰሃባዎች ነገር አልደረጉም። ጃሂሎች ነው ጃሂሎች ካልክ እንጂ የኛ ሙስሊም ሰሃባዎች አላደረጉም። ያው ዑመር እኮ እያለሽ እኮ ነው በፊት ከፕሪ እስላም ከጃሊዎች የሚያደርጉትን አሁን ለምንድን ነው የምናደርገው እያለ እኮ ነው። እነሱ እናደርግ ነበር፣ አሁን ኢስላም የበላይ ሆኖ ነበረ፣ ለምንድን ነው ልብሳችንን ሳውልቀ የምናደርገው እያለ እኮ ነው። የሚያደርጉት አስቀድሞ እነማን ነበሩ? በጃሊያ ጊዜ ስለሚያደርጉት ማለት ነው። እነኛ ደግሞ ምን ያደርጉ ነበረ? ሳያል ቡኻሪ 4376 ላይ ናሬትድ አቡ ረጃ አል ኡትራይድ ነው የሚለው we used to worship stones ድንጋይ እናመልክ ነበር and when we found a better stone then than the first one we would throw the first one and take the latter ድንጋይ እናመልክ ነበረ። ከምናመልከው ድንጋይ ወይም ከመጀመሪያው ድንጋይ የተሻለ ድንጋይ ስናገኝ ያንኛውን ድንጋይ እንወረወረና አዲሱን እንወስዳለን፣ የበኋለኛውን ማለት ነው። ካፊሮች ናቸው እኮ ሙሐመድ ከነኛ እንዴት አዳፕት እንዳደረገ እያሳየንሽ እኮ ነው። እነኛዎቹ ራቁታቸው የሚያመልኩት የሚዞሩትን እንዴት አድርገው እናንተ ይሄንን እንዴት እንደሚዞሩ ምን እንደሚሉ 7 ጊዜ ትዞሪያለሽ። ራቁት መዞሩ ወንዶቹ እንዳለ የጣዖት አምላኪዎቹ ነበር እያልንሽ ነው። ቀጥለው ክርስቲያን። ኦኬ ቀጥል ሄድ ያ but if we could not get a stone then we would collect some earth or soil and then bring a sheep and milk that sheep over it። ምን ይላል? ድንጋይ ካላገኘን አፈር እንሰበስብና በዚያ ላይ የፍየል ወይም ደግሞ የበግ ወተት እናፈስበታለን and perform the tawaf around it ከዛ በኋላ እንሽከረከረዋለን ይላሉ። ስለዚህ እነዛ ሰዎች ድንጋይ የሚሽከረከሩ ነበሩ፣ ድንጋይ የሚዞሩ ነበሩ፣ ራቁታቸውን ከላይ ይዞሩ ነበረ። አሁን እናንተ እንደምታደርጉት ማለት ነው። ራቁታችሁን ነው የምትዞሩት፣ ድንጋይ ትሽከረከራላችሁ። ስማኝ አሁን እኛ እዚህ ጋር እኛ ሐጅ ላይ ሀታ ወንዶች ራቁታቸው አይዞሩም። ራቁታቸው እንኳን ቢሆን ግማሽ ገላቸው አንድ እጃቸው በኩል ይከፈት እንጂ ሌላ ራቁቱ የሚዞር የለም። ሴት ልጅ ደግሞ ሐጅ ላይ ተሸፍነው ነው የምትዞረው። ፓንት ይለብሳሉ ወንዶቹ? አዎ ይለብሳሉ ወንዶቹ ፓንት። ልጅ ለምንድን ነው የማይለብሱት? አይለብሱም። አንተ ነህ ተሰቅዝ ወንዶች ትከሻቸውን ይለብሳሉ። ከላይ ትከሻቸውን ሁሉም ቦታ አይከድኑትም። ያኔ አላ እንደዚህ እንደ ሽርጥ ማለት ነው። ለምን እንደዛ የሚያደርጉት? እንደዛ የሚያደርጉት እኔ ያለው አለም አንደኛ ያኔ ይመስለኛል እኔ ከሙቀቱም አንፃር ነው። አሁን ሐዲሱን እኮ አሳየንሽ። ጣዖታውያኖች ውስጥ ያደርጉት ስለነበረ ዑመር ራሱ ደብሮ ለምን ነው እንደዛ የምናደርገው ሲል እኮ እንደዛ ያሉት ጣዖት አምላኪዎች ጃሂሎች ናቸው የድሮዎቹ ማለት። ግን አሁን ላይ እስላሞች ነው ካባ እየዞሩ ያሉት ማለት ነው። የድሮዎቹን እኛ እያልንሽ አለ ሜቢ ፖይንቱ አልገባሽም። ከጣዖት አምላኪዎች የተወሰደ ነው እያልንሽ ነው። ጣዖት አምላኪዎቹ እኛ ሙስሊሞች ድንጋይ ያቃርበናል ወደ አላህ ብለው ያምናሉ። እናንተም ኃጢአታችን ድንጋዩ ይሸከማል ብላችሁ ታምናላችሁ። እነሱም ሰባት ጊዜ ዞሩ ነበረ እንዴ?
እኔ አንድ ጥያቄ ልጠይቅ። ይህንን ተሆነ እኔ አንድ ጥያቄ ልጠይቅ። ትጠይቂያለሽ። የጠቆረው ድንጋዩ ለምንድን ነው? የጠቆረው ድንጋዩ ለምንድን ነው? የሰው ልጆች ወንጀል ስለበዛ ነው የጠቆረው። አንተ ደግሞ ያልከው በሴቶች ጃሂሎች ፔሬድ ላይ ሆኖ ስለሚነኩት ስለነበር አልክ። እሱ ብቻ አይደለም፣ የእናንተን ኃጢአት ተሸክሞ አይደለም የጠቆረው። ትክክል ልክ እኮ የሰው ልጆችን በሰው ልጆች ወንጀል ምክንያት ነው የጠቆረው አልኩህ እኮ። የሰው ልጆች ወንጀል ስለበዛ ነው የጠቆረው ያቺ ድንጋይ። አንድም እሱ ነው ያጠቆረው ካልን፣ ስለዚህ የአንቺን ኃጢአት ድንጋዩ ተሸክሟል ማለት ነው። አዎ ተሸክሟል። ስለዚህ ቤዛሽ ነው ማለት ነው ድንጋይ። ላ የኔ አምላክ አንድ አላህ ብቻ ነው። ኖ ለአንቺ የአንቺን ኃጢአት እሱ ተሸክሟል። ለአንቺ ካሳ ሆኖሻል። ድንጋዩ የአንቺን ኃጢአት ይሸከማል። እኔ የምልህ አሁን እንረዳዳ ማለት ነው። አሁን እኔ ለእኔም የምናገርህ ይግባ ከአንተም የምትናገኝ እንዲገባኝ ማለት ነው። እኔ ያልኩህ የኔን ኃጢአት ተሸክሟል፣ የሰው ልጆችን ኃጢአት ሁሉ ተሸክሞ ነው ያ ድንጋይ ከነጭነት ወደ ጥቁርነት የሄደው እያልኩህ ነው ያለሁት። ያ እኛ ደግሞ ይህንን ምንድነው የምንለው? ከልት ነው። እንደዚህ አይነት አምልኮ የለም። ድንጋይ ኃጢአትን አይሸከምም። ኃጢአትን ሁሉ ሊያስወግድና ሊሸከም የሚችል በስጋ የተገለጠው የተናገሩት ይህን ነገር የተናገሩት የእኛ ውድ ነቢ ነው። ይህን የተናገሩት ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም። እቺ ድንጋይ ከጀነትም ትወርዳለች፣ በሰው ልጆችም የሰው ልጆች ኃጢአት በመብዛቱ ምክንያት ትጠቁራለች ብለዋል። እሱን እኮ እያልንሽ ያለ ነው። ምንድነው እሱ? ይሄ ስህተት አስተምሮ ነው። ድንጋይ የሰው ልጅን ኃጢአት አይሸከምም። ድንጋይ ለማንም ቤዛ አይሆንም። ይህ አምልኮተ ድንጋይ ነው፣ የጣዖት አምልኮ ነው። ቤዛነት ሳይሆን እፎይ ቤዛነት ሳይሆን በሰው ልጆች ወንጀል ጠቆረ ማለት የሰው ልጆችን ወንጀል ይሸከማል ማለት አይደለም። የሰው ልጆችን የኔን ወንጀል ራሴ ነኝ ልሸከም ችለው ራሴ ነኝ ልጠየቅበት የምችለው። ኖ ቆይ ኮንትራዲክሽን ፈጠርሽ። እሺ ኃጢአትን ይሸከማል ማለት ወንጀልን ይሸከማል ማለት አይደለም። ሙሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር አንድ ነገር ጠቆረ ስንል የሆነ ነገር ተሸከመ ሳይሆን ጠቁሯል። ያ ነገር ጠቁሯል፣ በሆነ ነገር ምክንያት ጠቁሯል። ያንን ነገር ተሸከመው ማለት አይደለም። አንዴ ካልተሸከመውማ ነጭ ነበር እኮ ብላችሁኛል። የመጀመሪያውን ፐርሚሳችሁን እንዳትስጡ። የአንቺ ኃጢአትን እሱ ሆልድ ካላደር አንዴ ካልተሸከመ ካልያዘ የአንቺ ኃጢአት እሱ ላይ ካልተከመረ ለምን ይጠቁራል ታዲያ? የጠቆረው እኮ የኛ ለእኔ ነው። የእኔ ኃጢአት ለእኔ ነው። እኔን የሚምረኝ ደግሞ እሱ ነው። አንድ ልናገርተኝ ሁለታችሁ እየተጋጫችሁ ነው። የአላህ ባሪያና ሀዩኒ እየተጣላችሁ ነው። አልተጣላንም፣ እኛ አንጣላም። እኔ ልንገርህና ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ብዬ ነገር ያለው ጥያቄ ደጋግመህ አትጠይቅ። ወደ ሌላ ጥያቄ ግባ ከፈለክ ማለት ነው። አሁን ያልኩህ ምንድነው? እኔ ይህቺን ድንጋይ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ነጭ ነበረች ከጀነትም ወርዳለች። እናም ደግሞ ምንድነው የምትሆነው? የሰው ልጆች ወንጀል በመብዛቱ ምክንያት ትጠቁራለች ብለዋል። ወላኪን ያንተን ወንጀል የከሌን ወንጀል ትሸከማለች አላሉ። ያኔ የምንናገርህ ነገር መቼም ይገባሃል፣ በአማርኛ ነው ብለዋል። ስለዚህ መስማማት አለብን። አዲሱን እናንብበው ደግመን። ሱናን ናሳኢ 29:19 ላይ እንዲህ ይላል፣ የከሌ ልጅ ኃጢአቶች ትሸከማለች ነው ያሉት። እንደው አንቺ ያለም ልጅ ነሽ አይደል? መጽሐፍ አዎ ነኝ። ይኸው ሐዲስሽ እንዲህ ነው የሚለው፣ ኦ አብዱራህማን ወይ why do I only see you touching these two corners? እነኚህ ሁለት ጠርዞች ለምንድነው ሁሌም ስነካ ማየህ አለው። he said I heard the messenger of Allah say touching them erases sins. እነሱን መንካት ኃጢአትን ያስወግዳል ሲል ያለ መልእክተኛ ሰምቼዋለሁ። and I heard him ሁለት say ጠርዞች ምንድን ናቸው? የመኒን ኮርነር እና የእንትኑን ኮርነር ማለት ነው። ነብይሽ ብዙ ጊዜ የመኒን ኮርነር ነው የሚነካው። whoever circumambulates 7 times it is like freeing a slave. እነሱን ደግሞ መዞር ኃጢአትን ይምራል። ስለዚህ ድንጋዩን መንካት ምን ያደርጋል አለ? ኃጢአትን ይፍቃል አለ። እኔ አይደለሁም ያልኩት፣ ነብይሽ ነው ያለው። አዎ ይፍቃል ይላል ብለዋል የኛ ውድ ነብይ። ስለዚህ ኃጢአትሽ የሚፋቀው ድንጋዩን ስነኪ ነው አይደለ? አላህንም ከተማጸንኩኝ ወንጀል ይፋቃል። የኛ አላህ እኛ በስንዝር ከቀረብ ነው በክንድ ይቀርበናል።
ይሄን ነው። ኦኬ እሱ ሌላ ጉዳይ ነው። አሁን ወደ ሌላ እንትን ውስጥ አንግባ። ስለዚህ የእኛው ጋር ተስማማን አሁን አይደለ? ድንጋዩ የጠቆረው አንደኛ ቅድም ባየነው ሐዲስ ላይ ድንጋዩ የጠቆረው በፊት ነጭ ከወተትም በላይ ነበረ የእናንተን ኃጢአት ተሸክሞ ነው። በአዳም ልጆች ኃጢአት የሚለውን ሐዲስ ክፈትልኝ። በአዳም ልጆች ኃጢአት ምክንያት የአዳም ልጆች ኃጢአት ስለበዛ ነው የጠቆረው። ኖ አይደለም። በአዳም ልጆች ኃጢአት ምክንያት ጠቆረ የሚለው እንደዚህ ይላል። The messenger of Allah said, the black stone descended from the paradise. ያለ መልእክተኛ እንደዚህ አለ፣ ጥቁሩ ድንጋይ ከገሃነም ነው የወረደው። And it was more white than milk. ከወተትም ነጭ ነበር አለ። Then it was blanched by the sins of the children of Adam. የጠቆረው በአዳም ልጆች ኃጢአት ምክንያት ነው። ኦኬ አዳም ልጆች ኃጢአት ጥቁሩን ድንጋይ አጥቁሮታል አይደለ? አዎ አጥቁሮታል። በፊት ነጭ ነበር አይደለ? አዎ ነጭ ነው። ደግሞ ከጀሃነም ነው የወጣው ብለሃል። ከገሃነም አይደለም የወጣው ከገነት ነው የወጣው። ከገነት አዎ፣ ከጀሃነም ነው እንዳልኩት። አዎ እንደዛ ነው ያልከው። ኦኬ ሶሪ። ስለዚህ ያ ከገነት ሲመጣ ነጭ የነበረው ጥቁሩ ድንጋይ የጠቆረው የአዳም ልጆችን ኃጢአት ነው ያጠቆረው አይደለ? አዎ። ስለዚህ እንዲጠቁር ምክንያት ያደረገው ኃጢአቱ ከሆነ ኃጢአቱ ጥቁሩ ድንጋይ ላይ አለ የለም? እሱን አላውቅም። እሺ እናንተ ስነኩት የእናንተን ኃጢአት ጥቁሩ ድንጋይ ይሸከማል አይሸከምም? ማለትም እሱ እየጠቆረ እናንተ ንጹህ እየሆናችሁ ትመጣላችሁ አትመጡም? ላ እንደዚህ የሚል የለም። እኛ ኃጢአታችንን ለአላህ ከተማጸናው ይለቅልናል። የኛ ኃጢአታችን የሚምርልን አንዱ አምላክ ብቻ ነው፣ ድንጋይ አይደለም። አዩኒ ለምን ወደ ሌላ እንገባለን? አላወራንም እኮ ስለሱ። ምክንያቱም ጥቁሩን ድንጋይ መንካት ኃጢአትን ይቅር ይላል ከተባለ፣ 7 ጊዜ መዞር ከኃጢአትም ይደመስሳል ከተባለ፣ የሚጠቁረው ደግሞ በእናንተ ኃጢአት ምክንያት ነው ከተባለ በፊት ነጭ ከነበረ፣ ስለዚህ የኛ ኃጢአት እሱን እያጠቆረው ከሄደ እኔን እያነጻኝ እኔ ንጹህ እየሆንኩ ከሄድኩኝ፣ ስለዚህ የኔን ኃጢአት እየተሸከመ ነው። ሊትራሊ ምንም እኮ ግልጽ ነው። ኦኬ ካላስ ይህንን ጉዳይ እርሳውና አሁን የጥያቄ ልጠይቅ። በክርስትና ጉዳይ ወደ ሌላ ሊሄድ ነው ማለት ነው። ለመውጣት ፈልጊያለሁ። የና የምትሄጂው ትንሽ ቆይ ጠይቂያለሽ። እዚህ ጋር እኔ አንድ ነገር ልጨምርና ጥያቄ ነበረኝ። በትህትና ተመለስኩ። የሚገርመው አሁን እንግዲህ ይሄ ነው እስልምና የነቢያት ሃይማኖት ነው ተብሎ ከዛ በኋላ የሚሰበከው ማለት ነው። ድንጋይ ኃጢአታችሁን ይሸከማል። በድንጋይ የእናንተ ኃጢአት ድንጋይ በመሳም ሉክ ድንጋይ በመሳም ድንጋይ የእኛን ኃጢአት ተነጋገርንበት እስካሁን ችግር የለው። ሉክ እንግዲህ ክርስቶስ ኢየሱስ ስለ ኃጢአታችን ቤዛ ሆነ ብለን እኛ እናምናለን። ሙስሊሞች ምንድን ነው አይ የክርስቶስን ቤዛነት አልፈልግም እኔ የሚሻለኝ ድንጋይ ነው፣ ድንጋዩን ስስመው ኃጢአቴ ይወገዳል ነው። እንግዲህ ይሄ የነቢያት አስተምሮ ነው ብለው ሙስሊሞች ይከተላሉ ማለት ነው። አሁን እንደዚህ ያደረገ ነቢይ፣ እንደዚህ ብሎ ያስተማረ ነቢይ ከሙሐመድ ውጭ አንድም የለም። በአይምሯችሁ ልትይዙት የሚገባው ማለት ነው። የትኛውም ህያው እግዚአብሔር የላከው ህያው አምላክ የላከው ነቢይ ቀደምት ነቢያቶች ማለት ነው የትኛውም ይህንን አስተምሮ ያስተማረ ከሙሐመድ ውጭ አንድም የለም። ጥቁር ድንጋይ የሚባል ነበረ፣ እሱ ከወተት በላይ ነጭ ነበረ፣ ከጀነት ወረደ። ከዛ በኋላ ሰዎች ሲነኩት ፔሬዳቸውን ሲቀቡት ጠቆረ። ለኃጢአታችን እሱን ስንነካው እሱን ስንስመው ኃጢአታችን ይወገዳል የሚል ብሎ ያስተማረ አንድ ነቢይ ከሙሐመድ በስተቀር የለም። ይሄ ድንጋይ አምልኮ ነው። ድንጋይን ስነካ ድንጋይ ስስም ኃጢአቴ ይወግድልኛል። አንዴ ቆይ አዩ አንዴ ድንጋይ ስስም ኃጢአቴ ይወግድልኛል ብለሽ የምታምኚ ከሆነ ብሎ የሚያምን ከሆነ ይሄ ከድንጋይ አምልኮ ምንም የተለየ አይደለም። ምክንያቱም ቀደምት ቁረይሾች ድንጋይ ያመልኩ ነበር፣ ድንጋይ ደግሞ ይሽከረከሩ ነበር። ያንን ሙሐመድ ወሰደና ከአባን ይሽከረከራሉ፣ ድንጋይ ይስማሉ። ኤግዛክትሊ የቀደምት ጣዖት አምላኪያንን ኮፒ ያደረገ ማለት ነው። አሁን ሌላው ስለ 7 ጊዜ መዞርን ሜቢ ያዘጋጀውና 7 ጊዜ መዞርን ከጣዖት አምላኪያን እንደወሰደው ጃለሌን የሚያስቀምጠዋል። አይ ቲንክ በቀራ 158 ላይ ያለውን ሲፈስር ይመስለኛል። መዝሙር ያሬድና ቃል ካላችሁ ድምፅ አሰሙ። ካባውን 7 ጊዜ የሚዞሩት ጣዖት አይደለም።
ካባውን 7 ጊዜ የዞሩት ጣዖት አምልኮነት አይደለም። ያኔ የሚዞሩት ካባውን የሚዞሩት ከአላህ ጋር ጥሪ ያደረጉ ወንጀላቸውን እንዲምርላቸው ካባውን 7 ጊዜ የሚዞሩት ነው እንጂ ጣዖት አምልኮነት አይደለም። አትሸወዱ። ሙስሊም ጣዖት አያመልክም። ከአላህ ውጪም ሌላ አምላክ አያመልክም። አስቀድሞ ያንን አላህ እኮ ጣዖት አምላኪዎች እኮ ነበር የሚያመልኩት። ሙሐመድ እነሱ አጠፋቸው ነው የተላከው እፎይ ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው የተላከው። አደረጉ ጣዖት አምላኪዎቹ እኮ አላህን እያሉ እኮ ያመልኩ ነበረ። ግን እነሱ አላትና መናትን ነብያችን ሰለላሁ ዐለይሂ ወሰለም ለምን ተላኩ ታውቃለህ? አዳምጪ። ኢንሻአላህ የሚባለው በጣዖት አምላኪያኖቹም ይመለካል እኮ። አላህ ማለት ዝም ብለው አምላክ ነው ብለው ስለሚያምኑ ትልቅ አላህ የሚባል አለ። እንደገና ደግሞ አላት መናትና ሉዛ የሚባሉ አሉ። ለዛ ደግሞ ያንን ድንጋይ እየዞሩ 7 ጊዜ እየተሽከረከሩ 7 ጊዜ ከዞርን ይሄ ድንጋይ ያቃርበናል ብለው ያመልካሉ። ይሄን ቁርአንሽ ላይም ሰጥሻለሁ። ሱራ 34 44 ላይ ይመስለኛል። ቼክ ታደርግልኛለህ ክርስቲያን? አንዴ ቁርአኑን ቼክ አድርገውና አንዴ እንመለሳለን። እዚህኛው ላይ 7 ጊዜ የሚዞሩት ላይ ሱራ 34 44 አይ ቲንክ ያቃርበናል ብለው ስለሚያምኑ ጣዖት አምላኪያኖቹም እንትን ያደርጉን ነበረ። ይሄ ሰፋና መርዋ አሁን የከፈተው ኦኬ እንትን አልኩ ሶሪ ግን እሺ እንዳልከኝ አንዴ ይቅርታ 34 44 አይ ቲንክ 34 ኦኬ አዝቅ አድርገው የሚያጠኗቸው ኖ ከፍ አድርግ እሱ ነው የሚያጠኗቸው የሆኑ መጽሐፍቶችንም ምንም አልሰጠናቸውም። ከአንተ በፊትም አስፈራ ኦኬ ስንት ነው ያልኩ ነበር? ቆይ 34 44 ነው ያልከኝ። ያን ላውጣልህ። ቆይ ያኛው ሱራ 39 3 ነው። ኦኬ ሱራ 3 ንቁም ኦኬ ጥሩ ሃይማኖት ያላህ ብቻ ነው። እነዚያ ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቃርቡን እንጂ ሌላ አንገዛቸውም ይላሉ። ለምንድነው እሱ እነኛን የያዙት ነበረ? አላት መናት አሉዛ ወይንም ደግሞ ድንጋዩን የሚከተሉት ምንድነው? ወደ አላህ ያቃርበናል ብለው ነው የሚያምኑት። ወደ አላህ አቃራቢ ናቸው ብለው ነው የሚያምኑት። ስለዚህ እነኛዎቹ ኦልሬዲ ድንጋዩን 7 ጊዜ ሲዞሩ ወደ አላህ ያቀርበናል ብለው ነው። ጀስት እናንተ እንደምታደርጉት አሁን ማለት ነው። አሁን ወደዛ ሄድና 7 ጊዜ መዞር ራሱ ከጣዖት አምላኪያን እንደተወሰደ በቀራ 158ን አስቀድሞ ጣዖት አምላኪዎቹ የሚዞሩትን እንዴት እንዞራለን? እነሱ ድንጋይ ይዞራሉ። ድንጋይ 7 ጊዜ እንትን ይላሉ። ሰፋና መርዋ ላይ እየሄዱ ይሽከረከራሉ። አንሽከረከርም እኛ ሙስሊም ሆነን እንዴት የጣዖት አምላኪዎቹን እናደርጋለን ብለው ጠብ ሲመጣ ችግር የለውም በሰፋና መርዋም ዙሩ 7 ጊዜም ተሽከርከሩ ስፋይን የጣዖት አምላኪዎቹን ማድረግ ይቻላል የሚል ነው። የምታወጣልኝ ጥቅሶች በአረብኛ አውጣልኝ። ጥቅሶቹን ባታዩ ተቆይ በአረብኛ አውጣልኝ። ቁርአን ሰፋ ወልመርዋ የሚዞረው ወይ ካባ የሚዞረው ምን ሸዓኢር ያኒ ከኢስላም ህግጋቶች ነው። እዛ ጋር ግን የሚሉት አላህን ያምኑ ነበር የድሮ ሙሽሪኮች። አንዴ ሙሐመድ የእስልምና ህግጋት ብሎ ያመጣው የጣዖት አምልኮ ስርዓት ነው እያልንሽ ነው። አሁን በጣም የሚገርመው ነገር ግን መጀመሪያ የቁርአን አንቀጹን ላንብብላችሁ። ልክ በደንብ አዳም አረበኛውን በደንብ እንትን በለው። ይሁን አረበኛ ማርግላት አንብበው። በደንብ ያ ታነቢያለሽ አንብቢ። ይኸው እዚህ ጋር የሚለው የሸዓኢር ማለት ምን ማለት ነው? ህግጋት ነው። ያኔ ሰፋ ወልመርዋም ህግ ነው ህግ አይደለም ማለት ነው ክርክራችን። እሱ ሳይሆን ፕሊስ አትደራረቡ። ሳይሆን አንብቡት። እሺ በቃ ያ ላንብብላችሁ አንዴ። ሰፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው ይላል። አሁን እነዚህ የአላህ ምልክቶች ናቸው ሰፋና መርዋ ማለት ነው። ሰፋና መርዋ ግን ምንድነው የሚለውን ባክግራውንድ ሂስትሪውን አሳያችኋለሁ። ሰፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። እነዚህን ኮረብቶች መሽከርከር ግዴታ ነው ማለት ነው። ለምን? የአላህ ምልክቶች ስለሆኑ። ቤቱን ወይም ከአባን በሐጅ ወይም በኡምራ ስራ የጎበኘ ሰው በሁለቱ መካከል በመመላለሱ በእርሱ ላይ ኃጢአት የለበትም ብሎ ይናገራል። ስለዚህ እነዚህን መሽከርከር ምንድነው ማለት ነው? እንደ እስልምና ግዴታ ነው። እነዚህ ሰፋና መርዋ የሚባሉ ሁለቱ ኮረብቶችን ማለት ነው።
ይሄ ደግሞ ማን ያደርጉት ነበር? ተፍሲር አልጀለላይን ምን ብሎ ይናገራል? አንዴ አድምጡኝ። ሉክ he would not do be at a fault, it would not be sin if circumambulation has been assimilated between the 7 times. This verse was revealed when the Muslim were averse to the circumambulation because the pagan Arabs used to circumambulate them, and there was an idol atop each mountain which they used to stroke. ይሄንን ሳፋና መርዋን እስልምና ከመጣ በኋላ መሽከርከር አልፈለጉም፣ ተጸየፉ። ለምን? ከዛ በፊት የነበሩ ጣዖት አምላኪዎች እነዚህን ሁለቱን ኮረብቶች ይሽከረከሯቸው ነበር። በኮረብታው ጫፍ ላይም ጣዖት ነበረ፣ እነሱን በድንጋይ ይወረውሯቸው ነበር ይላል። ስለዚህ 7 ጊዜ እነዛን መሽከርከር እንደ ፈቀደ ወይም ደግሞ ማድረግ እንዳለባቸው መሐመድ ተናገረ ማለት ነው። መጀመሪያ እነማን መቱ ነበረ? ለምንድን ነው የሚመቱት ከተባለ ላሳያችሁ። ሎክ ምን ይላል? አልሻቢ እንደተናገረው ኢሳፍ የተባለ ጣዖት ወዝ ኦን ሳፋ ኮረብታ ላይ ነበረ። ኢሳፍ የተባለ ጣዖት ኋይል ናኢላ አን ኦልድ ዋን ወዝ ኦን ማርዋ። ናኢላ የተባለች ጣዖት ደግሞ በማርዋ ኮረብታ ላይ ነበሩ። ኤንድ ዘ ዩዝድ ቱ ተች ኦር ኪስ ዘም። ጣዖት አምላኪዎቹ እነዛን አስቀድመው ይነኳቸው ይስሟቸው ነበረ። ስለዚህ ሙሐመድ ከመጣ በኋላ የሙሐመድ ሰሃቦች ያንን ነገር ማድረግ አስጠላቸው። ሙሐመድ ደግሞ ለምን ያስጠላቸዋል? መቀጠል አለባችሁ። ይሄ ከአላህ የመጣ ምንድነው? ምልክት ነው። እነዚህ ጣዖቶች ያለ ምልክት ናቸው አሉ። በእነዚህ በሁለቱ ተራሮች ላይ ምን እንደነበር ላሳያችሁ። In the pre-Islamic period, the devil used to emit noise at night between As-Safa and Marwa. ከእስልምና በፊት በነበረው ጊዜ በጣዖት አምላኪያን ጊዜ ማለት ነው፣ ሰይጣን በእነዚህ በሁለቱ ኮረብቶች ሆኖ እጅግ በጣም አስቀያሚ ድምፅ ያወጣ ነበር። ሌሎች የታሪክ መጽሐፍቶች ላይ ደግሞ የሲራ መጽሐፍቶች ላይ ማለት ነው ሙዚቃ ይዘፍን ነበር ይላሉ። ከዛ በኋላ ሙሐመድ ይሄንን ኖ እንዳታቆሙ፣ በዚህ መሽከርከር እነዚህን በሙሉ ስለሚያውቁ የሙሐመድ ሰሃቦች ይሄን ነገር ተጸየፉት። ሲጸየፉት ሙሐመድ ምን አላቸው? አይ ሳፋና መርዋ ከአላህ ትእዛዝ መፈጸሚያ ምልክቶች ናቸው። ቤቱን ወይም ካዕባን በኡምራ በጎበኛችሁ ጊዜ እሱንም መዞር አለባችሁ የሚል መገለጥ አመጣ ማለት ነው። ችግር የለውም ጣዖት አምልኮን አስቀጥሉት ብሎ ተናገረ። እዚህ ጋር ጥያቄ አለ። ስታስረዳ ራሱ ተሳስተሃል። እዛ ጋር ለምንድን ነው ሰፋና መርዋ ሙስሊሞች ሐጅ በሚያደርጉበት ሰዓት የሚሮጡት? መነሻው ምን ነበር? እዛ ጋር ሸይጣንስ የሚጮህ የነበረው ምን ሲደረግ ነበር? ይህንን አላብራራኸው ነበር። ቢዛፍ ነው ይስፈን ይጨፍር፣ ግን ለምን ነበር የሚጨፍረው? ማን ላይ ነበር የሚጨፍረው? ይሄስ ድንጋይ ለምንድን ነው የሚወረወረው? አሁን ለምን ቀጠለ? ተረት ነው ድንጋይ የሚወረው። እነኛው አሁን ያነበብከው በጣም ተረት ነው። ትክክለኛው ሪል የሆነውን ነገር ለምን አታነበው? ያውልሽ አሁን ድንጋይ የምትወረውሩትም እንትና ሮጣ ነበረ፣ አጋር ሮጣ ነበር፣ ሴጣን ልንመታ ነው ምናምን የሚለው ተረት ነው። ጣዖት አምላኪዎቹ ሴጣን ይጮሃል እዛ ላይ። ቁርጡቢን ክፈትልኛ እንዴ፣ ተፍሲር ቁርጡቢ 671 ተፍሲር ቁርጡቢ ሙዚቃ ሲጫወት ሌሊቱ ሙሉ እንደሚያድር ሴጣኑ ያስቀምጠዋል። እነኛ አናቱ ላይ እንትናቸው ስላለ ድንጋይ ይወረውሩ ነበር። ስታወጣልኝ በአረብኛ አድርግልኝ፣ እኔ አረብኛውን አነባዋለሁ። በአረብኛ አድርግልኝ ስታወጣልኝ ጎግል ላይ ያወረዳችሁት በሙሉ ውሸት ነው። ያለ አረብኛ ክፈትልኝ። ቁርጡቢን አንዴ ክፈተው። ሙዚቃ ሌሊቱ ሙሉ ሲጫወትባቸው ነበር የሚያድረው ተራራው ላይ። ከዛስ እነኛዎቹ ድንጋይ የወረወሩ እንትን ይሉ ነበር ጣዖት አምላኪዎቹ። መሐመድ መጣና ግን ከዛ በኋላ እናንተ አስቀጠላችሁት። አሁን ሴጣንን አገኘን እያላችሁ ከጣዖታውያን የወሰዳችሁትን ድንጋይ ትወረውራላችሁ። አስቀድሞ የሚያደርጉት የነበሩት ማን ናቸው? ጣዖት አምላኪዎቹ። አረብኛውን አድርግላት ቁርጡቢ 671 ኢብራሂም ወይ አብርሃም ልጁ ለጌታው ሊሰዋ መሆኑን ታምናለህ? ሊሰዋ እንደነበር ታምናለህ? ነው። አንተ ታምናለህ? ሙሐመድ የእስልምና መጀመሪያ ነኝ ሲል ምን እያለ ነው? የሙስሊሙ የመጀመሪያ ነኝ ሲል
ምን ማለት ነው? እስልምናን የጀመረው መሐመድ ነው አይደለም? አይደለም። እስልምና መጀመሪያም ነበር፣ አሁንም አለ፣ ይኖራል። እኔ ሙስሊሞች መጀመሪያ ነኝ እያለ እኮ ነው ካዳ ቁርአን ውስጥ ያለበት ቦታ የት ነው? አሳየን። ኦኬ ሱራ 6 163 ላይ ቼክ አድርግልኝ ክርስቲያን። ወደዚህኛው እንመለሳለን። ጣልቃ ስለገባችብኝ ነው። ጣልቃ የገባሁበት ያነበብከው ነገር በጣም በተሳሳተ መልኩ እያስረዳ ስለነበር ነው። እዛ ጋር ኢብራሂም ነበር እየወረወረ የነበረው ሸይጣን ሊያሳትፈው ሲመጣ ተጠምታ ጥሏት ሲሄድ ጭንቀት እየወጣችው የነበር ያንን ለማሰብ እዛ ጋር ሌላ ምንም ጣዖት አምልኮት የለም። አንድ አዳምጪ። ለእርሱ ተጋሪ የሌለው በዚህም በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ ይላል። ምን እያለ ነው? ሞፎ ያልተሰማኝም እኔም የሙስሊሞች መጀመሪያ ነኝ በል ይላል። ይኸው ምን እያለ ነው? ማን ያለው እንደዛ? አላህ ሙሐመድን አላህ ሙሐመድን አለው። ማስረጃ ስጠኝ። ይኸው ቁርአንሽ ላይ ኦኬ። አረብያውን አስፋልኝ እኔ ያነባዋለሁ። የማስረጃ ቦታ አስፋልኝ። ኦኬ የዚህ የፊት ለፊቱ ነው ከአማርኛ ጠገብ ያለ ቁል አገየር አላህ አብጋ ረብ ወሁወ ረብ ከላይ ያለው لا شريك له وبذلك أموت وأنا أول مسلمين يلا اوكي የሚለው እንደዛ ነው። لا شريك لك له وبذلك أمرت وأن أولو مسلمين على ምንድነው የሚለው በአማርኛው ደግሞ ለእርሱ ተጋሪ የለውም በዚህም በማጥራት ታዘዝኩ እኔም የሙስሊሞች መጀመሪያ ነኝ በል። የሙስሊሞች ስንተኛ ነው መሐመድ የሚለው ስም የት አለሽ? መሐመድ ነብያችን ሰለላሁ ዐለይሂ ወሰለም በነገራችን ላይ ከነብያቶች በሙሉ የመጨረሻ ነብይ ናቸው። ይሄንን ወቁ። እኔ ልግባ ከዛ ቆይ የአላህ ቀጥያ ቆይ አንዴ የአላህ ቀጥይ። ይሄንን ያመጣሁት ለአንቺ ነው። ኦኬ ለእኔ ነው ያመጣህልኝ? ያ ኦኬ እዚህ ጋር ቁርአን ሲፈሰር የቁርአን ተፍሲር ኡስታዞች ናቸው አንተን ሊያስረዱህ የሚችሉት እዚህ ጋር ምን ለመባል እንደተፈለገበት። ግን እኛ ምናምነው ሙስሊም መጀመሪያም ነበር ከአደም ጀምሮ እስካሁን ሲጀመር ሙሐመድ አይደለም ያለው ሱሱ ሙሐመድ አይደለም ያለው ቁርአን የወረደው ሙሐመድ ላይ አይደለም ሆነና በልብሉት ነው ያለው። ካላወቃችሁ ምክንያቱም ከህዝባቸው አንጻር ነው እንደዛ የተባለው ለረሱል ሰለላሁ ዐለይሂ ወሰለም ነው። ግን በነበሩበት ከህዝባቸው አንጻር የመጀመሪያ ነው። ከህዝባቸው አንጻር ስትይ አንቺ ትሻለሽ። ኤኒዌይስ ከህዝባቸው አንጻር ስትይ አሁን አንቺ ግቢና ስምሽን ቀይረሽ ነው አይደለ? ንጽጽር ላይ ምሳሌ ነበርሽ። ኤኒዌይስ ከህዝባቸው አንጻር ሲባል ምን ማለት ነው? እኔ ጥያቄ ለመጠየቅ ነው የገባሁት። ልጆቹ ሲደናገሩ ስላየኋቸው ለእነሱ ላስታውሳቸው ብዬ ነው። ያ ገብቶኛል። ከተላኩበት ከህዝባቸው አንጻር በቁረይሽ ይህን ምላሽ እሷ እንድመልሰው ነው ፈልገው። ትስማሚያለሽ? ያለ ባለቤቶች ይመልሱልህ ወንድሜ። ኦኬ ኤኒዌይስ መልካም። ስለዚህ እሷ ያለችው ከሆነ አንዴ ማይክሽን አንሺው እናታችን። ከህዝባቸው አንጻር ስትይ ምን እያልሽ ነው? ከአረቦቹ ነው ወደ ሳልፈልግ ወደ ክርክር ታስገባኝ ነው። እኔ መከራከር አልፈልግም። ገብቶሃል? ግን በሰዓቱ የነበሩት ጣዖት አምላኪያኖች ስለነበሩ ከነሱ አንጻር የመጀመሪያ ሙስሊም ነኝ በል ብሏቸዋል። እነ ነቢዩላህ ሙሳም እንደዛም ብለዋል። የመጀመሪያ ሙስሊም ነን ብለዋል እነ ሙሳ። ቁርአን ላይ አለ እንደዛ። ችግር የለውም። እሺ አንዴ እንመጣበታለን ወደዛ። ስለዚህ ሙሐመድ ለአረቦቹ የመጀመሪያ ነው አይደለ? ወደ ክርክር ታስገባኝ ነው? አልገባኝም። እሺ ታውኩሽ፣ በቃ ታውኩሽ። እሺ ያላ አሁን አረብ ሀገር ላይ ከሙሐመድ ውጭ የተላከ ነብይ አለ?
አረብ ሀገር ላይ ምንድን ነው ያልከኝ? ወደ አረብ ሀገር ለአረቦች ከመሐመድ ውጭ የተላከ ነብይ አለ ወይ? እስማኤል የነብዩ ሰለላሁ ዐለይሂ ወሰለም ዝርያ ነው እያለ ስለዚህ ከቁርአንሽ ጋር ይጋጫል ማለት ነው። ሱራ 34 ቁጥር 44 ዝርያውን ነው የምነግርህ። ለአረቦች አላልኩም ዝርያ። እሱንም የእውቀት ባለቤቶችን ጠይቅ። መጀመሪያም ጥያቄ ጠይቀህ ነው የገባው። ዝርያውን አልጠየኩሽም። ወደ አረቦች የተላከ ነብይ አለ ወይ? ምክንያቱም ቁርአንሽ እንደዚህ ይላል። የሚያጠኗቸው የሆኑ መጽሐፍቶችንም ምንም አልሰጠናቸውም። ለማ ለአረቦቹ ማለት ነው። ምንም መጽሐፍት አልተሰጣቸውም። ከአንተ በፊትም አስፈራሪ ነብይን ወደ እነርሱ አላክንም። ነብይ አልተላከም። ኢብራሂም ነብይ ነው አይደለም? እህታችን ያላ ነብይ ነው። እስማኤል ነብይ ነው አይደለም? እንዳንቺ ነብይ ነው። ስለዚህ አልተላከም ነብይ ወደዛ እያለው ነው። ከአንተ በፊት ምንም ነብይ አላክንም መጽሐፍትንም አላክንም እያለው ነው። አንቺ ደግሞ ቅድም አልሽም ሰፋና መርዋ አብርሃም እዛ ልጁን ይዞ ሄዶ ምናምን እያልሽን ነው። ሰፋና መርዋ የሚገኘው አረብ ነው አይደለ? መካ ነው የሚገኘው አይደል? አዎ። ስለዚህ አልተላከም እያለሽ ነው። ሪካውንስል እንጥር ማድረግ ትችላለሽ፣ ማስማማት ትችላለሽ። እሱ የእውቀት ባለቤቶች ያስማሙልክ። ከእውቀት ባለቤቶች ትጠይቃቸውና በደንብ ያስረዱሃል። ቀደም መልሰውና ክርስቲያን እንትኑ ላይ እህታችን ከስራ አዩኒ ምን ብላ ነበር? 7 ጊዜ መዞር አይደለም እንትን ቁርጡቢ ላይ ዴብል ካናቱ እኔ ለውጣ ነው ጥያቄ ልጠይቅክና ለውጣ። ኦኬ ትቀጥያለሽ። እኛውን ቀጥያኔ መጀመሪያ ጥያቄ አረብኛ ስትይ ስለነበር ላርግልሽ ወይስ እኔ ላንብበው? ጎግል ምናምን እያልሽ ነበርና አረብኛ ስለፈለገ አረብኛ አረግላት። ኦኬ አረብኛውን አንብቢ እስኪ። ከዚህ ጀምሮ አንብቢያት። ከዚህ ጀምሮ አልታየኝም። አንብብልኝ በእንግሊዝኛ። ኦኬ እሺ ምን ይላል መሰለሽ? ኢን ዘ ፕሪ ኢስላሚክ ኢራ ከእስልምና በፊት በነበረው ጊዜ there were a devil who would play music all the night between ሳፋ and መርዋ። በሳፋና በርዋ መካከል ሰይጣን ሌሊቱ ሙሉ ሙዚቃ ይጫወት ነበር። and there were an idol between them በእነሱ መካከል ጣዖታት ነበሩ። እኮ ያኔ በጣዖት ያኔ በሙጃሂሎች ጊዜ ነው ሸይጣን የሚጨፍረው ማለት ነው። ስልክ ያኔ በካዲሃን ጊዜዎች ነው እንጂ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ባይጨፍር በዛ በካባው እንትን ማለት ነው። አሁን ማወሰዳችሁበት እኮ እሺ። አሁን እኔ ሙላችን ንጽጽር ሂዱና ንጽጽር ማለት ነው ከውስታዞቻችን አርጉ። አሁን እኔ ጥያቄን መልሱልኝና ልወጣ ነው። አዩኒ አሁን ልዩነቱ ምን እንደሆነ ታውቂያለሽ? በፊት ሰይጣኑ ብቻውን ነበር የሚጨፍረው፣ ሰይጣኑ ብቻውን ነበር የሚጮኸው። የጅኒዎች ምዕራፍ 19 ላይ አሁን እናንተ ስትጠሩ ጅኒው ራሱ ይመጣል። መሐመድም ሲጠራው ስለሚመጣ በፊት ብቻውን ነበር የሚጮኸው የሚዘፍነው። አሁን እያንዳንዱ ሙስሊም ከኡስታዞች ጋር ንጽጽር አድርግ። ምላሽም አሁን ጥያቄ ልጠይቅና ምላሽ መልስልኝና ኦኬ ትጠይቃለሽ አንዴ። አሁን አጋንንቱ ሴጣን ሁላችንም በደማችን ውስጥ አለ አላችሁ። በደማችሁ ውስጥ ካለ ለብቻው ሆኖ እዛ መሆን የለበትም። አሁን ምንም አያስፈልገውም። እናንተ ጋር ሆኖ አብሮ ስጠኝ። ሴጣን በውስጣችን አለ ያለበት ቦታ ማስረጃ አምጣልኝ። ደግሞ እኔ ለክርክር አይደለም የገባሁት ጥያቄ። እሺ እናሳይሻለን። ቀጥላ አንዴ ክርስቲያን አንዴ አንብብልሽ ይሄን ሂድና ንጽጽር ከኡስታዞች ጋር ንጽጽር አድርገው። ይሄ አንቀጽ የወረደበት ይሄ ሱረቱል ጂን የወረደበት ምክንያት አንዱ ምንድነው? ጋኔኖች ከሙሐመድ ጋር አብረን እንስገድ ብለው በመጠየቃቸው ነውና ከቁጥር 1 ጀምሮ ላንብብላችሁ። ሙሐመድ ራሱ ርዕሱ የቁርአኑ ምዕራፍ የአጋንንት ምዕራፍ ነው የሚለው የጋኔኖች ምዕራፍ ሱረቱል ጂን። ሙሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን። የሚያስደንቅ ቁርአን ሰሙ። እነማ? ጂኒዎች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአን ሰማን፣ በእርሱ አምንን፣ በጌታችንም አንድንም አናጋራ። እነሆም የጌታችን ክብር ላቀ፣ ሚስትም አልያዘም፣ ልጅም አልያዘም ብለው ተናገሩ። ይህን የተናገሩበት ምክንያት መቼ ነው ከተባለ ቁጥር 19 ላይ ምን ይላል? እነሆ የአላህ ባሪያ ሙሐመድ
አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች ማለትም አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። ስለዚህ የአላህን ስም ሲጠራ አጋንንቶች ድርብርብ ሆነው ወደሱ ይቀርባሉ። አዩኒ ወዴት ነው የሚቀርቡት? ወደ መሐመድ ላይ። እፎይ እኔ ብዙ መውቀት ለኝ ሆነ እኔ የምጠይቅህ መልስልኝና ልውጣ። አዩቲ አሁን ሁለተኛ ተቀጥያለሽ። ስለዚህ ምንድነው አንድ ያነሳሽልኝ 71 ቡሃሪና አንድ ክፈትልኝ። ሴጣኑ አሁን ለብቻው መጮህ አይጠበቅበትም። ምክንያቱም በደማችን ውስጥ አለ ስላላችሁ አሁን ማለት ነው። በደማችሁ ውስጥ ከሆነ እሱ ለብቻ ተነጥሎ ድምፅ ማውጣት አይጠበቅበትም። የአላህን ስም በጠራችሁ ቁጥር ድርብርብ ሆኖ ወደ እናንተ የሚመጣ ከሆነ ሴጣን በእያንዳንዳችሁ ሙስሊም ውስጥ ደም ውስጥ ካለ ደግሞ እዛው ሱራ ላይ ወደ መጨረሻው አካባቢ አንብብልኝ። እዛው ሱራ ላይ ወደ መጨረሻው አንብብ። ችግር የለውም። ሙሉንም ተፈለግሽ እናነብልሻለን። ወደ መጨረሻው አንብብ። ለዚህ ምላሽ ለዚህ ጥያቄ መልስ አለ። እዛው አዳምጪ ወይ አንብብላት። መጨረሻ አካባቢ ያለውን አንብቦ ያ ቡሃሪ 71 ላይ ሙሐመድ ምን ብሎ ተናግሯል? the prophet said Satan circulates in the human body as a blood does ልክ ደም በሰው ደም ዝር ውስጥ እንደሚዘዋወር እንደዚሁም ሰይጣን ይዘዋወራል ብሎ ሙሐመድ ተናግሯል። ሰይጣን በደማችሁ ውስጥ ይዘዋወራል። አዩኒ አሁን ተስማማሽ? አዩኒ ተስማማሽ? ቀደም የጠየቅሽኝ ጥያቄ ሰይጣን እውነት ነው ይዘዋወራል በደም ስራችን። ስለዚህ ቅድም ምን ብለሽ ነበር? ሰይጣን በእኛ ውስጥ በደማችን ውስጥ ይዞራል የሚል አንተ ማስረጃ ውሸት ነው ብለሽ ነበር። አሁን ደግሞ አዎ እውነት ነው ሰይጣን በእኛ ውስጥ ይዞራል አልሽ። ስለዚህ ሰይጣኑ በፊት መጨረሻ ላይ አንዴ ትከፍትልኛለህ? ቁርአኑ ላይ ሱረቱል ጂን ላይ መጨረሻ ላይ ምን ይላሉ እነሱ? ምን አሉ? ክፈትላት አለ። ችግር የለውም ትከፍትላታለህ። ኤኒዌይስ ክፈትላት ቁርአኑን በደንብ አስተውሉ። ጂኒው በፊት አጋንንቱ ለብቻ ነበር የሚጮኸው። አሁን ሆስት አገኘ፣ የሚገባበት አገኘ። ልክ የአላህን ስም ሲጠሩ አጋንንቱ ድርብርብ ሆነው ይመጣል። ድርብርብ ብቻ ሳይሆን በደማቸው ውስጥ እንደ ደም ይዞራል። ተመቸው ማለት ነው። አሁን ድርብርብ ሆነው የሚመጡት ለምንድን ነው? ሲጠራ ይቃጠላል። ይኸው አንብቢ፣ በቃ ተከፍቶልሻል። ይኸው ተከፍቶልሻል፣ አንብቢ። ረቢ ወላ ሽሪክ ቁል ኢነማ እዛ ጋር ምን ይላል መሰለ? ወአነ ሚነል ሙስሊሙነ ወሚና ዱነ ዛሊክ ምን ይላል? ከኛ ሙስሊሞች አሉ ከሙስሊም ያልሆኑም አሉ፣ ያኒ ካፊሮች አሉ ከጂኖችም። እዚህ ጋር ራሱ ቁርአኑ ላይ ማለት ነው። ወሚን ነሷ ከኛም ጥሩዎችም አሉ መጥፎችም አሉ ጂኖች። ያኒ አላህ Subhanahu Wa Ta'ala ጂኖችን ለምንድን ነው የፈጠራቸው? ሰዎችንም ቢሆን ጂኖችንም የፈጠርኳቸው እኔ ሊገዙኝ ነው፣ ከዛ ውጭ አልፈጠርኳቸውም። ግን ከነሱ ውስጥ ግን መጥፎችም አሉ ጥሩዎችም አሉ አላህን የሚገዙት። ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ወቅት ቁጭ ብለው የሚማሩ ዲኑን የተቀበሉ ማለት እዛ ቁርአን አያው ላይ እዛ ሱረቱል ጂን ላይ በደንብ አንብበው ተረተቱ ወጣል እዛው ላይ መልካም ያአላህ። ስለዚህ እነኛ አጋንንቶች በመሐመድ ላይ ድርብርብ የሚሆኑት ጥሩዎቹ ናቸው መጥፎዎቹ ናቸው? የአላህን ስም ሲጠራ ሮጠው የሚመጡት ጥሩዎቹ ናቸው መጥፎዎቹ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እሱን አልጠየቅኩሽም። እዚህ ጋር ምን እንደው ታውቃለህ? እኔ ሊገዙኝ እንጂ እሱን የሚገዙት አሉ። እዚህ ቁርአን ላይ አያ ላይ ምን አለ መሰለህ? እዚህ ቁርአን ላይ ሱረቱል ጂን ላይ ከነሱም ጥሩዎች አሉ መጥፎዎች አሉ፣ ያመኑም አሉ ያላመኑም አሉ። እዚህ ላይ አለ። እውነት ለመናገር እየደከመኝ ነው አሁን። ኢነርጂ እንድሬን እያደረግሽው ነው። ለእኛ እድል ስጠን። በክርስትና ጥያቄ እንጠይቃለን። በእስልምና ላይ ብቻ እኮ አይደለም። እዚህ ጋር ብቻ እንስማማ። ያላ ባሪያ ኦኬ፣ ወደ መሐመድ ድርብርብ ሆነው የሚመጡት የአላህን ስም ሲጠራ አጋንንቶቹ ያመኑት ናቸው ያላመኑት? ያመኑት ሊማሩ። መልካም። በደም ስራችሁ ውስጥ የሚዞሩት አጋንንቶች ሴጣንስ ያመነው ነው ያላመነው? ሴጣኖች እኛን ሊያሳስቱና ከተፈጠርንበት ዓላማ ሊያስቱን። በደማችሁ ውስጥ የሚዞሩት ያመኑት ናቸው ያላመኑት? አልኩህ እኮ እኛን ሊያሳስቱን የሚመጡት ምንድን ናቸው?
እነዚህ ማለት ስለዚህ ያላመኑት ኦኬ ጎበዝ። ስለዚህ ያላመኑ ናቸው ማለት ነው በደማችሁ ውስጥ ያሉት ደግሞ። አዎ ከአላህ መንገድ የወጡ መጥፎች አሉ፣ ጥሩዎችም አሉ። እዚህ ቁርአን ላይ ምን ይላል መሰለህ? ከጅኖች ጥሩዎች አሉ፣ መጥፎችም አሉ። አላህን ያመኑ የማያምኑ። ተስማምቻለሁ። ታይበናስ ኢነርጂና ጨርሽብኝ። ስለዚህ ያላመኑት ያላህን ስም ስትጠሩ ያመኑት ያላህን ስም ስትጠሩ እየሮጡ ወደ እናንተ ደረብረው ነው ይመጣሉ። ወደኛ ሳይሆን እውቀት ለመፈለግ ይመጣሉ። መስጂድ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሚያስተምሩበት ሰዓት እነሱም ቁጭ ብለው ይማሩ ነበር። ከነሱ ክርስቲያን አሳይልኝ። ቀደም የላኩልህ ቪዲዮ አለ እንደው አሁንም ይመጣሉ። አሁንም ኡስታዞችሽ ቲክቶክ ላይ ያሉ አጋንንቱ ሲቀሩ አብሯቸው እንደሚቀራ የተናገሩበት አለ። ይማራሉ። ያመኑት የሚያምኑት እስከመቼ ነው? እስከመጨረሻው እስከ ወመል ቂያማ ነው የሚያምኑት። በጣም ይቅርታ ግን እነዚህ ያመኑ አይደሉም። ምክንያቱም ያመኑት ቁርአን ከቀራላቸው በኋላ ነው እኮ ከዛ በኋላ ነው ያመኑት። መጀመሪያ ቁርአኑ ከመጀመሪያው እስከ መጨረሻው አንብቤ ያልኩ ለዛ ነው። የአላህ ባሪያ ድርብርብ ለመሆን የመጡት ግን ያላመኑ ናቸው አይደል? ወአና ለም ምንድነው? እዛ ጋር ቆይ አንዴ ክፈትልኝና ረስቼዋለሁ ላንብብልህ። ይሄው እስኪ አንብቢውና ንገሪኝ። ምክንያቱም ምን አሉ? ሙሐመድ ቁርአን እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ከማድመጣቸው በፊት ያመኑ ነበሩ ያላመኑ ነበሩ? እኮ ሲቀራ ሰሙ ማለት ነው። ኦኬ የሰሙት ያመኑ ናቸው ወይስ ያላመኑ? ከዛ በፊት ይሄንን ቁርአን ያልሰሙ ማለት ነው። ይሄንን ቁርአን ሲሰሙ እኛ ቁርአንን ሰማን ሩሽዲ ፈአመን ነቢ። እነዛ ያልሰሙት ያመኑ ናቸው ወይስ ያላመኑ ናቸው? ያልሰሙት ያላመኑ ነበሩ። ከዛ በኋላ ግን ቁርአንን ሲሰሙ ተመሩ። እዚህ ጋር ያሉ ሆኖ እኛ ተመራ። ያላመኑ ጂኒዎች ናቸው ሙሐመድ ላይ ድርብርብ ሆነው የመጡት ማለት ነው። ያላመኑት ናቸው። ምን ሲሰሙ? ቁርአን ሲሰሙ ከዛ ምን አሉ? እነሱ ምን አሉ? ከዛ በኋላ ነገር ግን ነቢ ወለን ኑሽሪክ ቢረቢና አሃዳ፣ በጌታችንም ምንም አናሻርክም አናጋራም። ይሄ ይመራል ወደ ቀጥተኛው መንገድ። ይሄ ቁርአን ትክክለኛው መንገድ ነው እኮ። መጀመሪያ ግን ምንድናቸው? እነዛ ያላመኑ አጋንንቶች ነበሩ። ያላመኑ ነበሩ። ቁርአንን ሲሰሙ ግን አመኑ። ለምን አብረሽኝ ታወሪያለሽ? በእናትሽ እያዳመጥኩሽ እኮ ነው። የአላህ ባሪያ ተረጋጊ እንጂ እኔ እያዳመጥኩሽ ነው። አሁን ደግሞ አዳምጪ። ኦኬ እነዛ አጋንንቶች መጀመሪያ እንግዲህ አንቺ እንዳልሽው ያላመኑ ነበሩ፣ ቁርአኑም እንደሚናገረው ማለት ነው። ስለዚህ ያላመኑ አጋንንቶች ሙሐመድ ላይ መጥተው ድርብርብ ሆኑ። ሉክ ስለዚህ ምንድነው? ቁርአን አጋንንትን ያላመኑ አጋንንትን የሚስብ የሚማርክ ነው ማለት ነው። ሙሐመድ አንዴ ረብ ፕሊስ በእናትሽ እንኳን ትቀጥያለሽ እኮ ችግር የለውም። ስለዚህ እነዛ ያላመኑ አጋንንቶች ሙሐመድ ቁርአን ሲቀራ አዳመጡ፣ ሳባቸው፣ ተማረኩ። የሚገርም ነው በጣም አጋንንቶቹ ማለት ነው። ስለዚህ ቁርአን አጋንንትን የሚስብ ሙሐመድ ደግሞ አጋንንት የሚማርኩት ነብይ ነው። ከዛ በኋላ እነሱ መጡና እሱ ላይ ድርብርብ ሆኑበት። ያ አንተሩን አዘጋጅልን። ተርኩን አልተረዳህም። ለዛ እኮ ነው ወንድሜ፣ ለዛ የገርመህ ለዛ ነው። መሰረቱን ብትረዳ አይገርምህም ነበር። ከጂኖች አማኞች አሉ፣ እኔ የፈጠርኩኝ ሊያምኑ እንጂ ለሌላ ነገር አልፈጠርኳቸውም ይላል አላህ ሱብሓነሁ ወተዓላ። ስለዛም ከዛ በኋላ እሱ ላይ ጠብ የለ ነው። ማንኛውም ፍጥረት ነገር ልንገራችሁ፣ አዳምጡና ማለት ነው እናንተ አንዴ አረጋጉትና አሁን በሁለቱም በኩል ብትሄዱ አያዋጣችሁም። ምክንያቱም በደማችሁ ውስጥም ደግሞ ስላለ ማለት ነው። አመኑም አላመኑም ማተር አያደርግም። ያመኑም ነው ብላችሁ አርጊው ብታደርጉን ያላመኑም ናቸው ብትሉ ዲስማሽ ማተር አያደርገንም ለኛ፣ ምክንያቱም በደማችሁ ውስጥም ደግሞ ስላሉ ማለት ነው። ኤኒዌይስ እቺን ቪዲዮ አንዴ እናዳምጥ እስቲ። ከዚህ በፊት የምታውቁት አቡ ሃይደር አጋንንት ወንድም እንዳለው አጋንንት እንዳሰለመ ከአጋንንት ጋር እንደተደዋወለ ጂኒ ሙስሊም እንዳደረገ አቡ ሃይደር ሲናገር ሰምታችሁ ነበረ። ቁጥር 2 የአቡ ሃይደር ወንድም ደግሞ ይሄንን ንጽጽር ሂድና ማለት ነው ከትልልቅ ኡስታዞች አድርግፎ ይሄንን ንጽጽር እንስማው ከነ አቡበክር አድርግሽ ከኛ እውቀት ከሌለን እህቶች አዳምጪ። እሺ ለኔ ድል ስጠኝ። ጥያቄ ልጠይቅ። ክርስትና ላይ ይሄን አዳምጣለሁ። በውስጡ ያለው ማረሰው የቀራሁበት እያለሁኝ አብሮኝ ይቀራል።
በውስጡ ያለው ጅን ማለት ነው። ምንድን ነው እያልከን ያለው ነው? ምክንያቱም እንደኛ ቁርአን ይቀራሉ፣ እንደኛ ይሰግዳሉ፣ ይጾማሉ። God have mercy upon us. አብሮኝ ይቀራል። እንደ ይቀራል ነው እሱ። አዎ ይቀራሉ። ሁሴና You crazy man. You sound insane. Do you realize that? You should be medicated. አንዱ ስም አልኩት። እኔ አብድራይዝ ይባላለሁ። ጅን ነው ልጁ፣ ሌላ ነው ስም ያዘው እናት ማን ነው ስም ስለው አብዱልአዚዝ ነኝ አለኝ። አድምጡ። እዚህ ጋር አንዳንድ ጅኖች አንዴ ስሙ ማን ነው? አብዱልአዚዝ ነው። ጂኒ ቆይ አንዴ ጨርሰው ክርስቲያን ቆይ አንዴ አብዱልአዚዝ ነኝ። ኧረ ምንም ችግር የለም። ጅኖችም ጋር እንድናወራ ለምን ይበቃናል። ጅኒዎች ደግሞ መስጊድ እንዳላቸው ቢናገር ይሄ ምንም የሚያሳፍርና የሚያስቅ ነገር አይደለም። ኦኬ አሁን ቁርጡቢ እንደነገረን ከሆነ አጋንንቶቹ ካናት ቶፕ ላይ ነበሩ በጣዖት አምላኪዎቹ ዘንድ። ስለዚህ ድንጋይ እየወረወሩ አጋንንቱን ለማባረር ይጥሩ ነበረ። እስልምና መጣና ግን መሐመድ ምን አለ? አጋንንቶቹ እንደውም አላህን ስንጠራ አጋንንቱ ሮጦ ይመጣል ወደኛ። ኦኬ በደማችን ውስጥ አለ ብሎ ፈቀደ ማለት ነው። ጋራ ላይ ተወናውን አጋንንቱ ደማቸው ውስጥ ገባ፣ ፈቀዱለት ማለት ነው። በደማቸው ውስጥ ሰርኩሌት የሚያደርገው ነው ማለት ነው። ሴጣን በደማቸው ውስጥ ሰርኩሌት የሚያደርገው ነው። እሺ አንድ ለእህታችን እድል ስጧት። ማይክ አትያዙባት፣ ስትከፍት አትያዙባት። የኢምራን እህት የሚለውን አካውንት ለምንድን ነው ማይክ የምትይዙባት? እድል ስጧት፣ ከፈቺ ተናገሪ። ስለዚህ ጉዳይ እሷማ ችግር የለውም እኮ ነው ያለችው። ችግር የለውም አያሳፍርም አለች። የትኛው ሴጣን እንደሆነ አላመነች የነገረችን የለም። የተለያየ ስለሆነ ለዛ ነው ለእናንተ ግራ የሚገባችሁ ይመስለኛል። የነቢያት አስተምሮ ነው ትሎ የለ እንዴ? እንዴት ግራ ይገባናል? የነቢያት አስተምሮ ከሆነ የነቢያት አስተምሮ ነው የሚል ሙስሊም የለም። ግን ጥያቄ ነበረ። እስልምና የነቢያት አስተምሮ ከሆነ አጋንንት ወንድሞቻችን ናቸው ያለ ነቢይ፣ ወይንም ደግሞ አጋንንት ወንድም አለን፣ ወይንም ደግሞ ከአጋንንት ጋር እንደዚህ አይነት አጋንንት ክርስቲያን እንትን አብሮን በደማችን ውስጥ ይዞራል ምናምን ያላለ አሁን እኔ የሆነ ነገር ብናገር ሌላ ክርክር ውስጥ ታስገባኝ ነው። ቡስ አጠብቅ ያለው ጥያቄ ነው መጠየቅ እንጂ ለአንተ ለምጠይቀኝ ጥያቄ በሙሉ እያንዳንዱ መልስ አለኝ። ገብቷል? ግን ወዛት ያመልሽ ምክንያቱም ይሄንኛው ሀጅ የምታደርጉት ያምንሻለ ነው ከጣጣ አምላኪዎች ይመጣል። ዛሬም ሌላ ሳልጠይቅ ልወጣ አልፈልግም። ቡስ አጠብቅ ያለሁኝ ሁለት ሶስት ጥያቄ ነው ተመለስልኝ። እሺ በቃ ጠብቂ ትንሽ አዩን ይቀጥይ። እሺ እኔ ጥያቄ ያለኝ በክርስትና ላይ ነው። አንተ ኢየሱስ ጌታ ነው ብለህ ታምናለህ? ኦኬ አዎ አምናለሁ። እሺ ኢየሱስ ፍጡር ነው። እንዴት ነው ፍጡር የምታመልከው? ኦኬ መልካም መዝሙር ያረዳለህ ፎይ ኦኬ ትንሽ አብራራላት። እሺ እሺ ጥሩ መልካም። ያውሽ የእነሱን ትምህርት ቢያስረዱን ጥሩ ነበረ እና ቆይ ልመልስልሽ ነው ሀዩ ቆይ ልመልስልሽ አንዴ። ምክንያቱም የእናንተ ትምህርት ጠይቆ መመለስ አትፈልጉም ፈጽሞ እና ጥያቄዎች አሉ ጠይቀው። ኧረ አንዴ ቆይ ሀሳብ የሚሰጧችሁ አይደለም እኮ አንቺ መስጠት እኮ አለብሽ። ገዝት እኮ ልከሽ የገባሽው አንቺ ነሽ። ስለዚህ ገዝት ልከሽ ከገባሽ አሁን አስረዳኝ። አንዴ ጥያቄ መልስልኝ። ለምንድን ነው የምትፈሩት? ኢየሱስ ጌታ ነው ወይ ስትባሉ ጥያቄ መልስልኝ። አፍጥነው አንዴ ሀዩ እሺ እንመልስልሽ፣ ችግር የለውም። አዎ ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማት ሁሉ ፈጣሪ ነው፣ በስጋ የተገለጠ አምላካችን ነው። ማስረጃ ልስጥሽ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እስከ 14 ስተነቢ በመጀመሪያ ቃል ነበረ። አንዴ የሚንኮሻኮሸውን አስታኪው። እሺ ማሺ እሺ እየሰማሁህ ነው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ብሎ ከዛ ቃልም ስጋ ሆነ ይላል። ስለዚህ ያ በስጋ የተገለጠው አምላካችን ራሱ እግዚአብሔር የሆነው
አምላካችን ፈጣሪያችን ኢየሱስ ክርስቶስ ነው። በስጋ ተገለጠ እንጂ እርሱ ፍጡር አይደለም። ፍጡር የሚባለው ከምድር የተጀመረ ማለት ነው። ኢየሱስ ክርስቶስ አምላካችን ኧረ ልመልስልሽ ፕሊስ። እሺ፣ ስለዚህ ኢየሱስ ክርስቶስ ከሰማይ የወረደ የእግዚአብሔር ነው። ራሱ ክርስቶስ ሲናገር ከሰማይ ወርጃለሁ ብሏል። እኔ ከዚህ ዓለም አይደለሁም፣ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ አይደለሁም። የተናገርከኝ እኔም አንዳንድ ጥያቄ ላቀርብልህ። ለምንድን ነው የማሰሚኝ? እንዴት ነው መሬም የወለደችው? አንዴ ተረጋጊና መልስ ከሆነ የፈለግሽው ኢንተራፕት አታድርጊ። ከዛ በኋላ ያብራራልሽና ጥያቄ ካለሽ እዛ ላይ ያልገባሽ ነገር ካለ ደግሞ ያስረዱሻል። እሺ ተረጋጊ። እኮ እሱ እኮ በትክክል እየነገረኝ ጭቅጭቅ ነው የፈለግሽው? መልስ ነው የፈለግሽው? አንዴ እኔማ መልስ ነው የፈለግኩት። በቃ አሁን አንዴ ሚዩት አድርግሽ አድምጥሽ መዝሙር ያዴ ይቀጥል። እሺ ሀሳቤን አትሸቂብሽ፣ ልጨርስና ሰብሰብ አድርገሽ ያለሽ ነገር ጠይቅኛለሽ። ኦኬ። ስለዚህ ኢየሱስ ክርስቶስ ምን አለ? ከነ ማስረጃው ነው የምሰጥሽ። የመጀመሪያው ምን አልኩሽ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል እግዚአብሔር እንደሆነ ነገረን። እዛው ደግሞ ቃልም ስጋ ሆነ ብሎ በስጋ የተገለጠ አምላካችን ኢየሱስ ክርስቶስ እንደሆነ ነገረን። ስለዚህ እርሱ ጅማሬው ከምድር ሳይሆን ራሱ እግዚአብሔር የሆነ ከሰማይ የመጣ ነው። ደግሞ እዛው ዮሐንስ ወንጌል ላይ ደግሞ ይላል እኔ ከዚህ ምድር አይደለሁም፣ እናንተ ከዚህ ምድር ናችሁ። እኔ ከላይ መጥቻለሁ፣ እናንተ ግን ከታች ናችሁ ብሎ ተናግሯል። እዛውንም ዮሐንስ ወንጌል ላይ አብርሃም ሳይወለድ እኔ ነበርኩ፣ አብርሃምም ቀኔን ያይ ዘንድ ወደደ፣ አየም ደስም አለው ብሏል። ስለዚህ በስጋ የተገለጠ አምላካችን ነው እንጂ ፍጡር አይደለም። አሁን ጠይቂ። ቁርአን ላይ ደግሞ ሱረቱል ካፍ ላይ ከቁጥር ታዩ መጽሐፍ ቅዱስ ነው የምትጠይቂኝ አይደለ? ታዩ መጽሐፍ ቅዱስ ነው የምትጠይቂኝ። ፍጡር መሆኑን ላስረዳክ ነው። አንዴ ሀዩ ቅድም እፎች ጠይቃችሁ ከራሳችሁ መጽሐፍ አትጠይቀን፣ እኛ ጥያቄ ያለን መጽሐፍ ቅዱስ ነው ብላችኋል። ኦኬ። ስለዚህ አሁን ከመጽሐፍ ቅዱስ ስለምትጠይቂኝ በመጽሐፍ ቅዱስ ስመልስልሽ ቁርአን ላይ ሄደሽ ኢሳ እንዲህ ነው አላህ እንዲህ ብሏል ስለ ኢሳ እንዳትይኝ። ምክንያቱም አሁን መጽሐፍ ቅዱስ የጠየቅሽኝ ክርስትናን የጠየቅሽኝ፣ እኔ መጽሐፌ ቁርአን አይደለም መጽሐፍ ቅዱስ ነው መጽሐፌ። ስለዚህ በመጽሐፍ ቅዱሴ ሞግችኝ። መጽሐፍ ቅዱስ ጠቅሰቅሽን የነገርኩሽ። ከዛ ደግሞ አንቺ በመጽሐፍ ቅዱስ ደግሞ ስሚኝ፣ ቆይ በመጽሐፍ ቅዱስ ጠቅሰሽ ይኸው እዚህ ጋር ፍጡር ይላል አንተ ግን አምላክ ትላለህ ብለሽ አሳየኝ። ቁርአን እንዳትገልጭልኝ ፕሊዝ። እኔ መጽሐፍ ቅዱሳችን አላነበብኩትም፣ ግን ምን ይላል? ኢሳ ብኑ መርየም ይላል። አዎ ኢሳ ምንድነው? የመርየም ልጅ ነው። መርየም ወልዳዋለች። ይህንን የወለደችው ደግሞ አግብታም ወይም ደግሞ እንትን አይደለም። ገብቶሃል? እናንተ ደግሞ ኢየሱስ ተሰቀለ ብላችሁ ታምናላችሁ። ኢየሱስ ደግሞ አልተሰቀለም። እና ይሁንሽ፣ ቆይ እስቲ በእሷ መንገድ እንሂድላትና ምንድነው እሱ በቁርአንሽ ምን ሆነ? ኢሳ ኢየሱስ ነው ብለን ባናምንም ይሁንሽ፣ ምን ሆነ? ቁርአን ሱረቱል ካፍ ላይ ምን ይላል? ኢሳ ብኑ መርየም ይላል። እናንተ ምንድነው የምትሉት? ፍጡር አይደለም ነው የምትሉት። ኢሳ ብኑ መርየም ያለው ምንድነው? የመርየም ልጅ ነው እያለ ነው እዚህ ጋር ማለት ነው። ይበላ ካዳ ችግር የለውም እኮ። ኦኬ። አሁን እናንተ ኢየሱስ ሞቷል ብላችሁ ነው የምታምኑት ወይስ አለ ብላችሁ ነው? ይሄንኛው ጥያቄሽ ተመለሰ። የማርያም ልጅ ነው የሚለው ችግር እንደሌለው ገባሽ? አለው ችግር አልተመለሰም። ኢየሱስ ፍጡር ነው፣ አምላክ አይደለም። እናንተ ናቸው አምላክ። ኦኬ። የማርያም ልጅ መሆኑ መልካም፣ የማርያም ልጅ መሆኑ ነው የከበደሽ? አዎ። ፍጡር እንዴት ነው እናንተ አምላክ የምትሉት? እሱ አምላካችን ደግሞ ማንም አያየውም፣ ሰውም አይደለም። እንደገና ደግሞ ከፍጡር አምሳያም የለውም። ኦኬ። አላህ ያልሹን በሙሉ አይደለም። በደንብ አስተዊ። አላህ እጆች እንዳሉት ታምኛለሽ። 2 እጅ 5 ጣት አለው፣ ባት አለው፣ እግር አለው። ኤኒዌይስ እሱን እንተውና ኢየሱስ የማርያም ልጅ ነው ወይ? ቆይ እስልምና ቆይ ፕሊስ ጣልቃ ትግቢ። እሷ ነች እኮ ወደዛ ወደ እስልምና ጎትታ የወሰደችው እሷ ነች። መዝሙረ ያሬድ መጽሐፍ ቅዱስ ላይ ልመልስልሽ እያላት። ኤኒዌይስ ምንድነው እሱ ከማርያም ተወልዷል ወይ? አዎ ከማርያም ተወልዷል። ከማርያም መወለዱን ነው ወይ ፈጣሪ አይደለም እንድትይ ያስባለሽ? አዩኒ አዎ ከማርያም መወለድ ነው። ፍጡር እንዴት ነው አምላክ ብለን የምናመልከው? እሱን የፈጠረ ፈጣሪ ነው። አዳምጪ፣ ተረጋጊና ትሆንሽን አዳምጪ። ኦኬ። እኛም ከማርያም ተወልዷል ብለን እኮ እናምናለን። ክርስቶስ 2 ልደቶች አሉት። በደንብ አስተውይ። 2 ልደቶች አሉት። አንድ በስጋ ከማርያም ተወልዷል ብለን እናምናለን። ስለዚህ አንቺ አሁን ቆመሽ የቀረሽው የቱ ላይ ነው? ከማርያም ተወልዷል እንደኔ ነው
ስለዚህ ጅማሬው ከማርያም ሲወለድ ነው ብለሽ ነው እያመንሻልሽው አይደለ? አዎ ደግሞ እሱ ምን ብሏል? በዶ ረቢ ወረብኩም ብሏል። ገብቶ ሀዳ ለምንድን ነው ስለወጣባችሁ የምትፈሩት? ክርስትና ውሸት መሆኑን አምናችሁ ነው እንዴ? እየጨረስን እንሂዳ። ምን አጋንንት እምነት እውነት ሊሆን አይችልም። መቼም ጭንቅላት የሌለው አካል በደንብ ተረጋጊ፣ አዳምጫ። ስለዚህ እኛ ይኸውልሽው ክርስቶስ በስጋ የተገለጠ ስግው ቃል ነው ብለን ነው የምናምነው። ስግው ቃል እንደመሆኑ ደግሞ ቅድም መዝሙረ ያሬድ እያለች ነበር። መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳች ያለ እርሱ የሆነ የለም። ስለዚህ ሁሉ ነገር የተፈጠሩት በቃል ነው። በማ በእግዚአብሔር ቃል። ያ ቃል ደግሞ ፍጡር አይደለም። የፈጣሪ ቃል ፍጡር አይደለም። እንደኔና እንዳንቺ ደግሞ ድምፅ አይደለም የፈጣሪ ቃል፣ ምክንያቱም ፈጣሪ አምሳያ የለውም። ስለዚህ ያ ቃል በስጋ ተገለጠ። ኧረ ተረጋጊ። ያ ቃል በስጋ ተገለጠ ብለን ነው ምናምነው። ቃል አካላዊ ቃል ሁሉን የፈጠረው ከማርያም ስጋና ደም ነፍስን ተካፍሎ በዛ በምታዩ ክርስቶስ ከማርያም በተወለደው ክርስቶስ ያንን በምታቂው ኢየሱስ ከማርያም የተወለደው እርሱ ሁሉን የፈጠረ ማርያምንም የፈጠራት ቃል ከእርሷ ስጋና ደምን ተካፍሎ የመለኮት ሙላት በሰውነቱ ተገልጦ ታየ፣ ተዳሰሰ፣ ተነካ። ስለዚህ ያ ኢየሱስን ምታቂው አንቺ ከማርያም ስጋና ደም የተካፈለው አንቺ ምታቂው በስጋና ደሙ ብቻ ነው፣ በሚታየው ብቻ ነው፣ ከማርያም የነሳውን ብቻ ነው ምታቂው። እርሱ ግን በሰውነቱ የመለኮት ሙላት ያለው ቃል ስጋን ተዋህዶ የተገለጠ አስቀድሞ በእግዚአብሔር መልክ ሲኖር የነበረ በኋላ የባሪያውን መልክ ይዞ የተገለጠ የመጣ ነው። የማይታየው፣ የማይወሰነው፣ የማይነካው በሚታይ በሚነካ በሚዳሰስ በባሪያው መልክ የተገለጠ ሕያው አምላክ ነው። ለዚህ ነው አባቶች ለነሱ ናቸውና ከነርሱም ክርስቶስ በስጋ መጣ፣ እርሱ ከሁሉ በላይ የተባረከ አምላክ ነው ይለዋል። ለዚህ ነው ሮሜ ምዕራፍ 9:5 ማለት ነው አብርሃም ሳይወለድ ነው ያለው ሲል ክርስቶስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 56 ጀምሮ እነሱ የሚያውቁት 50 ዓመት ያልሞላው ነው። እርሱ ደግሞ እያላቸው ያለው እናንተ አባታችን የምትሉት ከ1000 ዓመት በፊት የነበረው አብርሃም ሳይወለድ እንኳን እኔ ያለሁ ይላቸዋል። አንተ የማርያም ልጅ አይደለህ ወይ? አናቅህም ወይ? ገና 50 ዓመት እንኳን መይሞላህ ይሉታል። እናንተ የምታውቁኝ ይሄ በነሳው ስጋና ደም ነው። እኔ ግን ምንድን ነኝ? የአብርሃም ፈጣሪው እንኳን ነኝ። አብርሃም ሳይወለድ እንኳን ያለው ነኝ፣ ሁሉን ያስገኘው ነኝ እያላቸው ነው። ስለዚህ አንቺ የምታውቂው ከማርያም ተወለደ ሲባል እንደ አንቺ እንደራስሽ ከናካባትሽ ከተወለድሽ አንቺ ከናካባትሽ በፊት ልኖሪ አትችይም።